بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. وترك الغادة سلام عليكم الكام سيت ماورات تو لا تحفل بها لسوا زيهن تكبتن أتست هي كبتلو سلسوا تاورا تنسي في عز كبر لاي هو نهت نور الله وترفع رفيع بالمسخمان تكبر الله وتجل ትልቅ አለ በሰዎች ላይ ትልቅ ሰው ትሆናለህ። ይሄ በዘመናችን ወንዱንም ሴቱንም ያወቀውንም ዕውቀት አለው የሚባለውንም አላዋቂ የሚባለውንም ያጠቃ ያለ ፊትና የተቃራኒ ጾታ ፊትና። ስለዚህ ኢብኑል ወርዲ እንደ አባስ ረህመቱላሂ ዐለይሂ ካስተነቀቁ ነገሮች አንዱ ስለ ተቃራኒ ጾታ ማውራትን ተለዋ ጊዜው ሲደርስ ማግባት ስትቺ የህይወት አጋር ይሆናል ከሚባል ሰው ጋር በልክ በወቅቱ በልክ የተፈቀደው ያክል ይወራል። ነገር ግን አሁን ወጣቱ ላይ ያለው ችግር የስምንተኛ ክፍል ተማሪ የ14 የ15 ዓመት ተማሪ ስለ ሴት ሲያወራ ይሰማል። የ11 የ12 ዓመት ተማሪ እገሌ ገሊቱን ይወዳል ብለው ሲያወሩ ይሰማል። ከትልልቅ ፊትናዎች አንዱ ጾታዊ ፊትና። ይሄን መቋቋም መቻል ያስፈልጋል። መቋቋሚያ መንገዱ ኢማን ነው፣ ተርክ ነው። ከተውት ማይተው ነገር የለም። እንተብሂ አብደላህ ወንተብሂ ያ መተላህ። አልቻልኩም ነው አብዛኛው ወጣት መልስ። እኔ ፍቅር ይዞኛል፣ ተቸግሬያለሁ፣ ሶላት መስገድ አልቻልኩም፣ የሐፈዝኩት ቁርአን እየጠፋብኝ ነው። እስከዚህ ድረስ ፍቅር ከቁርአን በልጦ ማለት ነው። የሞኝነት ጥግ እኮ ነው። ቁርአን ጀነት የሚያስገባ ነው፣ የጀነት ድልድይ ነው፣ የቀብር አጫዋች ነው፣ የጀነት በር ከፋች ነው። የተለያዩ ሐዲሶች ላይ እንደተነገረው በቁርአን የኖረ ቁርአን የቀራ የተረዳ የተገበረ በቁርአን ኖሮ በቁርአን የሞተ ሰው ቁርአን ከግራና ቀኝ አጅቦት ጀነት ወስዶ ከፍቶ አስገብቶት ነው የሚመለሰው። ነገር ግን የትዳር አጋር ዱንያ ላይ እስካሉ ድረስ አብሮ መኖር እንዳለ ሁሉ መለያየትም ያለሱ መኖር አልችልም ያለሷ መኖር አልችልም ብለው እስከ ማበድ እስከ መክፈር ይደርሳል። ሒጃባቸውን እስከ መተው አቋሙን እስከ መለወጥ ይደርሳል። ያን የወጣቱ ፈተና ወጣቱ ለእስላም መክፈል ያለበትን ዋጋ እንዳይከፍል አብዱላህ ሳይሆን አብዱ ሸህዋት እንዲሆን ያደረጉ ካሉ ችግሮች ይሄ ነው። ነሐም ትዳር ካማረ ጥሩ ልጆች ከፈሩበት እሱም አንድ የጀነት ሰበብ ነው። ወለዚነ አመኑ ወተበዐትሁም ذريتهم بإيمان ألحقنا بهم ذريتهم ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم ባልና ሚስት ሁለቱም ኢማን ላይ ኖረው ከሞቱ ጀነት አብረው ይገባሉ። ደረጃቸው ከተበላለጠ ደረጃው የሚበልጠው ዝቅ ያለውን አላህን ጠይቆ ከፍ ሊያስደርግ ይችላል በተውሂድ ከኖሩ። ነገር ግን ወይም ኢማን ወይም ትዳር የትዳር አጋር ፍቅረኛ ነው ቃሉ የሚከብድ ከመሆኑም ጋር ማለት ነው ወደ ማለት ከተካሄደ ሁሉም ይቅር። ቀብር ስገባ አብሮኝ የሚገባው ምን ብቻ ነው? ኢማኔ ብቻ፣ መልካም ስራዬ ብቻ፣ ተውሂዴ ብቻ፣ የዲን አቋሜ ብቻ እንጂማ ከዛ ውጭ ያሉ ነገሮች በሙሉ እዚሁ የሚቀሩ ናቸው። ለሴት ብሎ አቋሙን የቀየረ እሱ የሞተ ቀን ለወራት ለሳምንታት ብታስታውሰውና ብታለቅሰው ከዛ በኋላ ሌላ ባል ታገባለች። አብዛኛው ጊዜ እሱም እንደዚሁ ትቷት ሌላ ሚስት ታገባለች። ማይክድህ የሚጠቅምን ኢማን፣ ሱራት የሚያሻግር ኢማን፣ አብሮን አኼራ የሚሄድ ኢማን፣ ምስት፣ ልጅ፣ ዘመድ ከኢማን በኋላ መሆናል። የውመ ላ የንፈዑ ማሉን ወላ በኑነ ኢላ መን አተላህ ቢቀልቢን ሰሊም። ወንጀል ከሌለበት በሐላል ተጀምሮ በሐላል ካለቀ በሐላል ከተኖረ ትዳር አስፈላጊ ነው። ልብን ከሚያረጋጉ አይንን ለመስበር ከዝሙት ለመራቅ ብልትን ለመጠበቅ ከሚረዱ ነገሮች መሃል አንዱ ነው። ግን ባለንበት ጊዜ ከጅምሩ ነገሩ ተበላሽቶ ሐላል የሆነው የተከበረው ጋብቻ እያረከሰ ነው። ሰዎች አላህ በሰጣቸው ሐላል መብቃቃት ትተው ወደ ሐራም ይሄዱ። ልጆች ያለ እድሜያቸው በዚህ ነገር እየተጠመዱ ነው። የ15 ዓመት ልጆች ትምህርት ቤት የገሊት እኔ ጓደኛ ናት፣ እኔ ገሊት ነው ማገባው፣ እኔ ገሊት ነው ማገባው መባባል እየተጀመረ ከየት መጥቶ ይሄ? አንዱ የዚህ ሰበብ ሚዲያ ነው፣ ጎረቤት ነው፣ ውሎ ነው፣ ከላይ ያሉት ናቸው። ወንድሙ ሲያደርግ ያየውን ታናሽ ያደርግ፣ እህት ስታደርግ ያየችውን ታናሽ ታደርግ። ስለዚህ ተማሪ የሆነ አላህ የሚፈራ ዲኑን አውቆ መኖር የሚፈልግ ወደ ዲን ጠጋ ያለ ማንኛውም እውነተኛ ሙስሊም ሆኖ በዲን ኖሮ በዲን መሞት የሚፈልግ ሰው ወትሩኪል ጋደተ ላ ተሕሊል ቢሃ። ጋዳ ማለት መልካም ሴት ማለት ነው። እንደውም ቃሉ አረብኛ ቃሉ እንደሚያሳየው ጨምላቃ ሴት ማለት፣ ጥጋበኛ ሴት ማለት ስትናገር
እንደ ህፃን የሚያደርጋት፣ ስትራመደ እንደ ዛፍ የሚያደርጋት ሞልቃቃ በጥራቃ ማለት በ18 ዓመቷ 2-1 ከምናምን ሜትር የሆነ ጡጦ ግዙልኝና ጡጦ አቅፌ እተኛለሁ ጡጦ ጠባለሁ። ምንም ዓላማ የሌላቸው እንደ ህፃን የሚያደርጋቸው በነቢ በሰሐቦች ዘመን በ15 ዓመታቸው በ13 ዓመታቸው አግብተው ይወልዱ ነው። አይሻ ረዲየላሁ ዐንሃ ነቢ ሲሞቱ እድሜያቸው ስንት ነበር? 18 ነው። ፋጢማ ሲሞቱ እድሜያቸው 20 ምናምን ነው። 2-3 ልጆችን ወልደው ማለት። አልመቅሪዚ የሚባሉ ኢማም አሉ 9ኛው መቶ አካባቢ ላይ የነበሩ የታሪክ ክታብ አላቸው። እዛ የታሪክ ክታባቸው ላይ መጨረሻ ላይ ስለ ባለቤታቸው ጽፋው ቀድማቸው ሞታለች። ሲያገቧት 15 ዓመቷ ነው። በ16 ዓመቷ አንድ ልጅ ወልዳለች። ከዛ በ18-7 ሌላ ልጅ ወልዳለች። ከዛ ሞታለች። ከዛ በህልሜ ያየኋት በጣም አድንቀዋት በዚህ ዘመን እንደሷ አይነት አቅል ያላት አስተዋይ የሆነች አማና ያላት ሴት አይቼ አላውቅም። እሷ ከሞተች በኋላም እንደዚህ አይነት ሴት ገጥሞኝ አያውቅም። እና ከዕለታት አንድ ቀን በህልሜ መጣች። ልክ ሞታ ስትቀበር በከፈንኳት መልኩ ሆና እኔ ጋር መጣች። ከዛ የምልክልሽ ሀዲያ ይደርስሻል እንዲህ አልኳት። አው ያ ሰይዲ አለቃዬ ሆይ ይደርሰኛል፣ እንዴት እንደማመሰግንህ ልነግርህ አልችልም ብላ አለቀሰች። ውለታን ልከፍል አልችልም አለች። አይዞሽ በቅርብ ጊዜ እንገናኛለን አልኳት። ይሄ ተርጀማ የታወቀ ለታላላቅ ዑለሞች ተርጀማ ያበጁበት ኪታብ ላይ ያስፈራሉ። ስትሞት 19-17 ዓመቷ አካባቢ ግን ከትልልቆች ተርታ ትልልቅ ዑለሞች ሊቆች ተርታ ለመሰለፍ በቅታለች። እንደ ልጅ አይጨማለቁም፣ እንደ ህፃን ያደርጋቸው። ልጅም ሆነ አዋቂዎች ነው። የኢማም አህመድ ልጅ ሴት ልጃቸው ፀጉሯ እየተሰራ ፀጉር ሰሪዋ የሆነ ነገር ልቀጥልልሽ ስትላት ታይ አባቴ ይቆጣል ብላ ታስቀራት ነበር፣ ታስተዋት ነበር። ህፃን ልጅ ነው። ስለዚህ በሴቶች በኩልም አምላቃ መሆን፣ ዓላማ ቢስ መሆን፣ እንዲሁ የተፈጠሩት ሊበሉ ሊጠጡ ጌጥ ሊለዋውጡ ወንድ ሊፈትኑ ውበት ሊያሳዩ ፀጉር ሊሰሩ ብቻ ተመስሎ ሊታየን አይገባም። የተፈጠርንበት ትልቅ ዓላማ ነው። ሙስሊም ሴት ዓላማዋ ግቧ ፋሽን አለ። ወንድ ልጅም የፀጉር ስታይልና ፋሽን ጅንስ፣ ፋሽን ስልክ አይደለም። እነዚህም ቢቀድር الحاجة እንደ አስፈላጊነቱ በትንሹ ነው ልንጠቀማቸው የሚገባው። ትልቁ هدفاችን ግባችን ጀነትን መውረስ መሆናል። ከቀብር ፈተና መዳን መሆናል። እዚህ ዱንያ ላይ ከሸይጣን ወጥመድ ማምለጥ መሆን አለበት። وتلك همتها جنات عالية وتلك همتها زخرفة العباتلة። ሁለት አይነት ቡድኖች አሉ። የዚህች ዓላማዋ የአባያ ጌጥ ነው፣ ብልጭልጭ ነው። ጫማ፣ ቦርሳ፣ ቀለበት፣ አንገት ጌጥ። እቺ ደግሞ ዓላማዋ ጀነት الفردوس ነው። የሁለቱን ልዩነት ተመልከቱ። በወንዱም በኩል ይሄው አለ። የሆነ ኳስ የሚያንከባልል የዲን ጠላት የጸባይ ጸር የሆነ አይነት አለባበስ ለብሶ ከመጣ ያን ለመልበስ፣ የሆነ ፀጉር አሰራር ካሳየ ያን ለመተግበር፣ የፋሽንን ዱካ እየተከተሉ ገደል መግባት። አለኩል ሐል ሁለቱንም ጾታዎች የፈተኑ ካሉ ነገሮች አንዱ በተቃራኒ ጾታ መፈተን። ይህ ምንም የማይካድ ነው። ሴቶች ከሴቶች ጋር ሲቀመጡ ስለ ወንድ ያወራሉ፣ ወንዶች ከወንዶች ጋር ሲቀመጡ ስለ ሴት ያወራሉ። ይሄ አግባብ አለ። በጣም የሚያስጠላ በጣም የሚያሳዝን በጣም የሚያስፈራው ደግሞ ወንድና ሴት ተቀምጠው ስለ ተቃራኒ ጾታ ነው። ባልና ሚስቱን ጋር ሊያወሩት ማይደፍሩትን የሚያስፈራውን አደባባይ ላይ ቁጭ ሱፐርማርኬት ስትገባ፣ እንዳቦ ቤት ስትሄድ፣ ልብስ ቤት ስትሄድ 200% ሰባተኛ አያታቸውም ከማይገናኝ ሁለት ሰራተኞች ቁጭ ብለው ስለ ተቃራኒ ጾታ ያወራሉ። ይለከፋል በቀልብ መድረቅ በሻህዋ በሽታ። የኬት ነው የመጣው? ኢባደላህ ከሶሻል ሚዲያ ነው፣ ከዘመናዊ መገናኛ መንገዶች ነው የመጣው። ድሮ ሐያ ኢማን ከባይኖራት ሴት ልጅ በሐያዋ ወንድን ቀና ብላም ካታይ ነው ትሸማቀቅ ነው። ትንሽ ችግር የነበረው ወንዱ ጋር ነበር፣ እሱም ከቃል አያልፍም ነበር። ዛሬ ግን ሜዳ ላይ ጠራራ ፀሐይ ላይ አጅነቢ ወንድ አጅነቢ ሴትን አቅፎ ሲስም ሲላፋ ሲጋፋ፣ አንዲት ሴት ልጅ በሰባት የወንድ አውሪ መሃል ቁጭ ተብላ ቡና ቀጥታ ስትጋበዝ ያ ፀጉሯን ይሄ ጭኗን ይሄ እግሯን ሲነካ መጫወቻ ሲያደርጓት ታያ። ፋጢማ ረዲየላሁ ዐንሃ ያለቀሰች አይታት ሌላ እናቷ እንጀራ እናቷ የነብዩ ባለቤት ለምን የምታለቅሽው ስትላት የሞትኩ ቀን ጀናዛዬ ታጥቦ ተከፍኖ እንደው መጨረሻ ሰዓት ላይ ከዱንያ ስወጣ ሶላት ጀናዛ ተሰግዶብኝ ነው ሞታውና ጀናዛ ሲሰገድ ወንዶች ፊት ነው የምቀርበው። አይ ወንዶች ፊት ተጋድሜ ሲሰግዱብኝ የሚኖረው ሁኔታ አሳስቦኝ ነው አለች። ዛሬው ፋጢማ ይሄን እንዴት ነው የምትረዳ? ሞታለች እኮ ረዲየላሁ ዐንሃ፣ ያውን ተከፍናለች።
ጀናዛ ቦታ ላይ ሆኖ ስለሷ ተክለ ቁመና ሰውነት የሚያስብም የለም። ያውም በሰሃቦች ዘመን ነው ይሄ ያለው። ፋጢማ በአደብ በስርዓት ያደገችዋ እውነተኛዋ የድሮዋ የመጀመሪያው ፋጢማ ያስለቀሳት የነበረው ምንድነው? ጀናዛዋ ወንድ ፊት መጋረም፣ ጀናዛዋ ተጠቅልሎ ተሸፍኖ መታየቱ ያሳስባት ነው። ዛሬ ግን የዛሬዋ ፋጢማ ጅልባቡን ጎትታ ካፍተሪያ ትገባለች፣ ጅልባቡን ጎትታ ባጃጅ ላይ ትላፋለች፣ ጅልባቡን አንግታ መንገድ ዳር ላይ ከአጅነቢ ትልከሰከሳለች፣ ትነጃጀሳለች። እንዲህ አይነት ቦታ ላይ የሚቀመጡ እንዲህ አይነት ነገር እንደሚጠሩ እርግጠኛ ነኝ። ነገር ግን አልፎ አልፏል ምንሰማቸው የሚያሳዝኑ ነገሮች አሉ። ባለንበት ዘመን ጦርነት በዛ፣ የዋጋ የኑሮ ውድነት በዛ፣ ሰላም ጠፋ። እኛ ጠርተን ነው ከሆነ ሁሉ ችግር ወንጀላችን ጠርቶ እንደውም ከዚህ አለመፍራቱ ደግላላ። በየጊዜው የምንሰማቸው የሚያዝኑት ነገሮች አሉ። ሰዎች የመጡ የደወሉ ዱዓ አድርግልኝ የሚሉ ሰዎች አሉ። መስጊዳቸው ላይ ያስተዋውቁልን እንዲበሉ የሚሉ ሰዎች አሉ። ልጄ እንዲሆነ፣ ወንድሜ እንዲሆነ፣ አጎቴ እንዲሆነ፣ እንዲተደረግ በየቀኑ የምንሰማቸው ነገሮች ዱንያ ላይ መኖር ሊያበቃ ነው የሚያስብሉ ናቸው። ከየት መጥተው ነው? እኛ ጠርተን ነው። ወንጀላችን ጥፋታችን ጠርቶ ነው። ስለዚህ ሀያ ጠፍቶ ሀያ ቀንሶ ቀደም ሲል እንዳልኳቸው የድሮ ሰዎች ኢማን ባይኖራቸው እውቀት ባይኖራቸው ሐራምነቱን ባያውቁት እንኳ ሀያ የሚባል ነገር አስሮ ይዟቸው ወንድ እንዲህ ብለው ያውቁ። ፊት ለፊት ወንድ ሲመጣ 6-7 ሴቶች አብረው የሄዱ ከወንድ ጋር እየተጋፉ አይሄዱ። እኛ በእኛ እድሜ ደርሰን ያየሁትን እንምላቸው። ለዚህ ከፊት ለፊት ወንድ ጋር መጣ ሴቶች ጥጉንም ይዘው አይሄዱ። ዞረው ጀርባቸውን ሰጥተው ወደ ግድግዳ ቆመው ወንዶች ካለፈ በኋላ የሚሄዱበት ጊዜ አይተናል። አሁንም አለ አንዳንድ አካባቢዎች። ዛሬ ግን خلاص መንገድ ላይ የሄድክ ሴት ትከሻ መታት ሄዳለች። አንዳንዴ በስልክ ሰክረው፣ ሌላ ጊዜ ጭራሽ አቅላቸው የለም አልቆም ሀያም ባለፉ በወንድ መሃል ቁጭ ብላ ያስካተል ተስቃለች። ይሄ ለምን ዳረገን? ቅድም ላልኳችሁ ነገር ያዳረገን ይሄ የሀያ አጥር ተሰብሮ ያለ ሀያ እርቃን ቁጭ ተብሏል። ምንም አጥር የሌለው ማሳ ሁሉም አህያው፣ ፍየሉ፣ ከብቱም በጉም እየገባ እንደሚግጠው እንደሚያወድመው ኢማናችን የሀያ አጥሩ ስለሄደ ሰዎች እንደፈለጉ ይሆናል። ማስመሰል ይበዛል። ላዩን ሱሪ አሳጥሮ ደለቢያ ጨምሮ ፂም አስረዝሞ ሴቷን ድባብ አድርጋ በጭራሽ ከተራ ሙስሊም የማይጠበቅ ቦታ ላይ ሲገኙ ይታያል። ባሏን ትታ ወንድ ጋር ሄደች፣ ባሏን ሲሄድ ወንድ አስገብታ አስተኛች፣ ባጃጅ ውስጥ መኪና ውስጥ በብልግና ተያዙ። በየጊዜው እንሰማለን። ሚስቴም በዚህ መልኩ የያዝኳት፣ ባሌ ከሴት ጋር እንዲህ ሲሆን አገኘሁት የሚሉ ሰዎች ነስ ባለትዳር ሆኑ አላህ በሐላሉ አብቃቅቷቸው። እንደዚህ ነገሮች ከአኺራ በፊት ዱንያ ላይ ዋጋ እያስከፈሉ ከዕልም ከስኬት እንቅፋት ከሚሆኑ ነገሮች አንዱ በጥቅሉ ወደ 4 አደገኛ የሚባሉ እንቅፋቶች አሉ። የዕልም፣ የስኬት፣ የኢማን እንቅፋት የሚባሉ ነገሮች አሉ። ከዚህ አንዱ በተቃራኒ ጾታ ፈተና መውደቅ። ሴት ወንድን ታፈቅራለች፣ ወንድ ሴትን ያፈቅራል። ያለ ጊዜው ያለ አግባብ። በጊዜው ሁሉም ነገር ያምራል፣ ዲኑ በፈቀደው መሰረት። ያለ ጊዜው ሲሆን ግን ሁሉ ነገር ያስጠላል፣ ዓላማ ቢስ ያደርጋል። የዚህ አንዱ ሰበብ ምንድን ነው? አይንን ልቅ ማድረግ ነው። ሙስሊም ወንድ አይኑን ሰበር ማድረግ አለበት። አጅነቢ ሴት ማየት የለበት። በአካልም በሶሻል ሚዲያም በቴሌቪዥንም በምን ካጠገቡ ሴት ልጅ ስታልፍ ቀና ብሎ ማየት ማይከጅል ማይደፈር፣ ነገር ግን ስልክ ላይ ቴሌቪዥን ላይ ኮምፒውተር ላይ እንደ ልቡ ከፀጉር እስከ ጥፍሩ አገላብጦ የሚያል ሶሻል ሚዲያ ኸይር እንዳለው ሁሉ ሸሩ በስታ። ዘፈንን በቀላሉ እንዲያለምጡ፣ እርቃን ሴትን በቀላሉ እንዲያዩ ማስታወቂያ ነው፣ ምክር ነው። ሰኻፋ፣ የአቅል ማነስ፣ ጅልነት። ሰዎች መነገጃ አድርገው የሚያቀርቡትን ነገር ሁሉ አንተ የንግዳቸው ማሳያ ገቢ ማስገቢያ ይሆን። ምን አገባኝ እኔ ምን ሁስን ኢስላሚል መርኢ ተርኩሁ ማላ ያዕኒህ አይደል? ሴት ልጅ አለፈች ከመንገድ ምን እናት አይደለም። እዚህ ተራው ምድር ላይ አይደለም ሐረም ውስጥ ሁለት ሰዎች ሲያወሩ ሰማሁኝ። ከሐረም ይወጡ ጠዋፍ ሊያደርጉ ገብተው ሊሰግዱ ገብተው፣ ነገር ግን አንዱ ዓላማውም ሌላ ነው። ከተለያየ ሀገር የሚመጡ መልካም ሴቶችን አይቶ ይሄን ያክል ሴት አየሁኝ፣ ግን ያቺ ከገሌ ከሚባለው ሀገር የመጣችው እስካሁን ልቤ ውስጥ የጨፈረችው የአላህ ቤት ውስጥ መካ ውስጥ ነው ያልኳል። ሰዎች መካ ለመድረስ ስንት ነገር ነው የሚያደርጉት። ባሪያቸውን ሸጠው፣ ቤታቸውን ሸጠው፣ ስንት ነገር አድርገው ሄደው አልቅሰው ወንጀላቸውን አራግፈው ነው የሚመጡት። ነገር ግን ሐረም ሲገቡ ቆንጆ ሴት ለማየት ይገባል። ጠዋፍ ሲደረግ ከሴት ጋር ለመተሻሸት ይገባል። እስከዚህ ደረጃ ከየት ነው የመጣው? 24 ሰዓት ስለተቃራኒ ጾታ በማሰብ ስለተቃራኒ ጾታ በማየት በማንበብ የመጣ። ስለዚህ አይን፣ ጆሮ፣ ምላስ መንገዶች ናቸው ወደ ልብ የሚያስተላልፉ የሚያዝሉ። ኸይር ነገር ካየን ወደ ልባችን ኸይር ነገር ያልፋል። ልባችን ጥሩ ይሆናል፣ ያምራል፣ ይስተካከላል።
በጆሮአችን በአይናችን በምላሳችን መጥፎ ነገር ካየን መጥፎ ነገር ከተናገርነሳ ወደ ልባችን የሚገባው መጥፎ ነገር ልባችን ያበላሹታል። አንድ ሰው ልቡ ከተበላሸ ከጌታው ጋር ያለው ግንኙነት ይበላሻል። ከጌታው ጋር ያለው ግንኙነት የተበላሸ ሰው አኺራው ይበላሻል። ስለዚህ የውሸት ተካፍሮች የተወሰደ የፍቅር ታሪክ ለሙስሊም አይበጅም፣ አያምርም። ሙስሊም ሴት ክብሯን ጠብቃ ትኖራለች። አላህ የከተበላት ወንድ ለምን አባት እናቶቿ ደብቀው ሩቅ የኢትዮጵያ አንድ ጥግ ያኖሯትም? የምታገባው መሐመድ የሚባል ሰው እዚህ ካለ ላታገባ ብለው እነሱ የሆነ ጠረፉን ካወስደው ቢያስቀምጧት ሰማይ ላይ አላህ መሐመድን ታገባለች ካለ አላህ ራሱ ያመጣል ያጋባቸው። ወይም እሱ እዚያ ይሄዳል ወይም እሷ እዚህ ትመጣለች። ፋጥማ የምትባልን ሰው ካላገባው ምትሆን አላህ እሷን አታገባም ብሎ ከወሰነ ያደረገው ምታደርግ ያታገባ ወይም እሷም አንተም ቆማችሁ ትቀራላችሁ ወይም አንተ ሌላ ሰው ያታገባ። ስለዚህ በቀደር ማመን ነው መፍትሄ። ለሁሉም ነገር ጊዜውን ጠብቆ ጊዜ መስጠት፣ ትኩረት መስጠት። የስምንተኛ የዘጠነኛ የአስረኛ ክፍል ተማሪዎች ካልሲ የሚቀይሩበት የላቸው። ካልሲ እንኳን አባታቸው እንዲገዛላቸው ጠዋት ማታ ጨቅጭቀው አባታቸውን ካልሲ የሚያስገቡ ሰዎች እኔ እሷን ነው የማገባው። መቼ አንተ ገና ሳታገባ አሊያ ደግሞ የምታገባበትን ማህር እንኳን ሳታዘጋጅ እሷ ልጅ ወልዳ ልጇ ካንተ እኩል ሊደርስ ይችላል። ግን አንተ ማሰብ መጨነቁን የሚጀምረው ገና ከ10 ዓመት። ሴቷም እንደዚሁ። ጋብቻ ሪስክ ነው። ጋብቻ ቀደር ነው። እገሊትን ታገባለህ ከተባለ ታገባለህ፣ በወንጀል አትጀምረው። እገሊትን ታገባለህ ተብሎ ካልተከተበ አታገባ፣ በወንጀል አትጀምረው። ጊዜም በወንጀል አታቃጥል። ስለ ሴት ባገኙት አጋጣሚ ማውራት፣ ስለ ወንድ ማውራት፣ ይህ ነገር ማንበብ፣ መከታተል ቀልብ ያደርጋል፣ አኺራን ያስረሳል። የወደፊት የትዳር ህይወት ላይ መጥፎ ተጽዕኖ ይፈጥራል። የምታገባው አንድ ሴት ነው፣ መጥፊያው ግን 1000 ሴት። የምታስበው ውስጥ ላይ ታብሰለስለው ስለ 1000 ሴት። ሁሉም ነገር በወቅቱ ሲሆን ያምራል፣ ያለ ወቅቱ ሲሆን ያስጠላል። ሁሉም ነገር ቦታ አለ። በቦታው ሲከናወን ያምራል፣ ያለ ቦታው ሲሆን ያስጠላል፣ ይጎዳል ጭምር። በተለይ ለዕልም ቅርብ የሆኑ ለዳዕዋ ቅርብ የሆኑ ሰዎች ለራሳቸው ሊጨነቁ፣ ለቤተሰባቸው ሊጨነቁ፣ ለዲናቸው ሊጨነቁ ይገባል። ዲን ታውቃለች፣ አላህን ትፈራለች፣ ቁርአን ሐፍዛለች፣ ወደ ቤተሰቦቿ አምነዋት ለቀቅ አድርገዋት ተጨማልቃ ወድቃ ቤተሰብ አሰድባ ዲን አሰድባ የሐራም ጽንስ ማህፀኗ ላይ ይዛ የምትመጣበት አሊያ ደግሞ የስንቱ መጫወቻ የምትሆን የስንቱ አይን የሚያርፍባት የስንቱ እጅ የሚያርፍባት ልትሆን አይገባም። ቤተሰቦቼ ስላመኑኝ ይበልጥ ነው ማኮራቸው። ወንድ ቀና ያለ እኔ ጋር የሚመጣ ወንድ ሁሉ እውነት ወንድ ከሆንክ ሂድ አባቴ ጋር፣ እውነት ወንድ ከሆንክ ሂድ አጎቴ ጋር፣ እውነት ወንድ ከሆንክ ሂድ እናቴ ጋር እለዋለሁ እንጂ ጣሪያ ሰንጥቆ የሚገባ ሌባ ነው። ህጋዊ ሰው በበር ነው የሚገባ። አንኳኩ፣ ሰላም አለይኩም እኔ ሙሐመድ ኢብኑ ማህሙድ ኢብኑ ሐሚድ እባላለሁ፣ ታስገቡኛላችሁ፣ ሴት ልጃችሁን ሰጡኛላችሁ ይላል። ነገረኛ ተንኮለኛ ግን በር የሚያንኳኳበት ድፍረት የለውም። በጣሪያ ይመጣል፣ ቴክስት ያደርጋል፣ ይደውላል። ትምህርት ቤት ስትሄድ ደብቆ ለማናገር ይሞክራል፣ ወረቀት ይወረውራል። ሌባ ነው እንደዚህ የሚያደርጋል። አታሎ መያዝ ይፈልግ፣ አታሎ መብላት ይፈልግ። ሴት ልጅ የሚያምርባት በክብር ከአባቷ ከአያቷ መጥቶ ተነጋግሮ ስትወጣ ነው እንጂ በጨለማ አልቀው ያከሰረ ሐቂቅ ቤት ያፈላሽ። አንቺን ብቻ አላገኝ እኔ የትም ሀገር ሄደን እንኖራለን የፈለግሽውን እናደርጋለን እኔ እንዲህ ነኝ። አንድ ሻሂ የለመነ የሚጠጣ ሰው እኔ እገሌ የሚባል ከተማ ከንቲባ ነኝ ብሎ ተማሪ ልጅ አታሎ የወሰደበት ታሪክ ነው። ጋር በዚህ ልክ ሴት ልጅ ለምንድን ነው ራሷን የስሙኒ ሎሚ የምታደርግ? ሎሚን የለም ዛሬ ስሙኒ አይደል? ሀከዛ እንደዚህ ራሳቸውን በዚህ ልክ ዝቅ ያደረጉ አንዱ መጥቶም ሲጠራቸው አቤት ሚሉ ያም ሲጠራቸው አቤት ሚሉ የሚታለሉ ሴቶች አደይ መሆን የለበትም። ወንዱም አላህን ይፈራ። ለስጋ እህቱ የማይወደው ለሙስሊም እህቱ ሊወድ አይገባው። የአንተ እህት ሐፍሳ ብትባል ሐፍሳን ኸበር የሚባል ሰው ሲጫወትባት ከመስመር ሲያወጣት ብታይ ምንድን ይሰማ? እውነት ውስጥህ ላይ ሩጁላ ካለ ገድለዋለሁ ትላለህ። ማበረታታት ትክክል ነው ይቻላል ለማለት ሳይሆን፣ ነገር ግን ቀድሞ ራሱ የረከሰ ምንም አይመስልም። እኔ እህትህን ወዳታለሁ፣ አንተ እህትህን አሳምን፣ እኔ ደግሞ እህቴን ወይም እህቴን ልጅ አክስቴን አግባባልሃለሁ። እነዚህ ሁለት የኡድሂያ በጎች በላቸው። የኡድሂያ በግ ይሻላል በውድ ተገዝቶ እንጂ አይገኝም። እዚህ ሙስሊም ሴት አላህን ትፈራ፣ ዲኗን ልታከብር፣ ወንድም አላህን ሊፈራ ዲኑን ሊያከብር፣ ቤተሰቡን ሊያከብር ይገባዋል። وافتكر في منتهى حسن الذي أنت تهواه تجد أمرا جلالا. وافتكر حسب أستوت أستنتن في منتهى مجرشا حسني توبتون مجرشا الذي أنت تهواه أنت متفلقونا متودون سو مجرشاون أستوس تجد أمرا جلالا በጣም የሚያስጠላ የሚከብድ ሆኖ ታገኘዋለህ። ወይም ደግሞ ይሄን ያክል እኮ አበልኩልህ ከነፍኩልህ የማይባል ሆኖ ታገኘዋለህ። የወደድከው
ሶላትህን ኢማንህን የዘነጋሽለት አቋምህን አኺራህን ያበላሸሽለት ዞሮ ሰው ነው። ምናልባትም ከሱ ጋር መተሳሰር አኺራን ሊያበላሽ የሚችል ስንትና ስንት በዲናቸው ጠንካራ የነበሩ ሰዎች ከሆነ ሰው ጋር ሲጋቡ የወረዱ እምነታቸውን ያበላሹ የተዘናጉ ሰዎች አሉ። ጀለል ሁለት አይነት ትርጉም አለው። በጣም ትልቅ ነገርም ጀለል ይባላል። በጣም የሚናቅ ነገርም ወራዳ ነገርም ጀለል ይባላል። ሚነል አዝዳድ ነው ሉጋ ላይ እንደሚታወቅ ሁለት ተቃራኒ መልእክቶች ያሉት ቃል ጀለል ማለት ነው። ወፍተክር አስብ፣ አስተውል፣ አእምሮህን አሰራው። ፊክር የአእምሮ ስራ ነው። ብዙ ጊዜ ሰዎች አይናቸው ተጋርዶ ነው ብዙ ስህተት ላይ የሚወድቁት። ሴት ልጅ ከቤት ወጥታ ተደብቃ አባት እናቷን አስወጥታ ቤተሰብ ሁሉ አይሆንሽም ይሄ ወንድ ያላትን እሱን ካላገባሁ ሞቼ ይገኛለሁ ብላ ከቤት እንድትወጣ ከቤተሰብ እንድትጣላ የሚያደርጋት አንዳንዴ እዚህ ግባ ማይባል ወንድ በምኑም የአይን ማለፊያ ማይሆን ምኑም ማያስደስት በሆነ ነገር ብቻ ለክፏት አስለክፏት አይኗ ከሱ ውጪ ወንድ ያያል። ልቧ ስለሱ እንጂ ስለማንም አያስብም። የሰከረ ሰው ገደል አይታይም፣ እንስሳት አይታዩትም። ካገኘው ነገር ጋር ሄዶ ይላተማ ጠዋት የተከበረ ቦርሳ ይዞ ቢሮ ሲሰራ ይውላል። ከሰዓት ከጠጣ በኋላ ደግሞ ከቱቦ ውስጥ ሰዎች ጎትተው ያወጡታል። ቤት ሳይገባ ሲመሽበት የቴቡ የተከበሩ ተብለው ይፈልጋሉ። ጉድጓድ ውስጥ ወድቆ ይገኛል። ኸምር አስክሮት ማለት ወሀከዛ ተቃራኒ ጾታ ፊትና የሚባለው ነገር አንዳንዴ ሁቡከ ለሸይእ ዩዕሚ ወዩስብ አንድ ነገር አብዝቶ መውደድ እውር ደንቆሮ ያደርጋልና ነውሩን አታይ ደካማ ጎኑን አታይ። እንደው ወልዳ ለፍታ ደክማ ያሳደገቻት እናት ይሄ ላንቺ አይሆንም ቢሏት አይሰሙም። ይሄ ችግር አለበት ብሎ ወንድሟ ቢመክራት አውቋለሁ ቢላት አሰማ። ከቤት ትወጣለች፣ ከቤተሰብ ትጣላለች። ከወራት በኋላ ነው ከሳምንታት በኋላ ነው የእሱ ደካማ ጎኖች ጉድለቶች መታየት የሚጀምሩት። ይሄ እንዳይመጣ ምን ያስፈልጋል? አእምሮን ማሰራት ያስፈልጋል። ወፍተኪራት ቀድመህ አእምሮን አሰራ፣ አስብ፣ አስተውል። ፊ ሙንተሃ መጨረሻው ሁስኒ ለዚ አንተ ተህዋሁ የምትወደውን ሰው መጨረሻው ነው የሚያረጅ ነው። በዛ መሀልም ሆዱ ላይ ቆሻሻ ይዞ የሚሄድ ከተለያየ የሰውነት አካላቶቹ መጥፎ ሽታ ሊወጣ የሚችል የሚቆጣ የሚደባደብ ስስታም የሆነ ማይታወቅ አመል ያለው በእጃቸው እስኪያደርጉ ድረስ ብዙ አላህን የማይፈሩ ለቤተሰባቸው እንኳ ክብር ማይጨነቁ ሰዎች ላይ ማደርሰው በደል መፈጸመው ግፍ በደል እኔ ላይ ይደርሳል የማይሉ ሴት ልጅም በእጃቸው እስኪያደርጉ ድረስ ራሳቸውን ልዩ ፍጥር ያደርጋል። የሌላቸውን አለ ይላል። ይቀይረው ልብስ ሳይኖረው ልብስ ተከራይቶ ተውሶ ለብሶ ሄዶ ሁሌም እንደዛ የሚለብስ መስሎ መታየት ይፈልጋል። መኪና ሳይኖረው ተከራይቶ ቢሄድ ሴቷም እንደዚሁ በዚህ ይታለላል። ያደሩ የዋሉ ሲሄዱ ማንነታቸው ይጋለጣል። ይሄኔ ለዚህ አይነት ሰው ነው ከቤተሰብ ጋር የተጣላሁት፣ እንደዚህ አይነት ሰው ነው አኺራዬን ያበላሸው ተቋሜን የለወጥኩት ይላል። ወንዱም በኩል አልፎ ይከሰታል። በደንብ የልጃቸውን ሁኔታ የሚያውቁ እናቶች ልጄ ሆይ ልጅ ላንተ አትሆንም እንኳን ቢባሉ ሞቼ ይገኛለሁ። እዚህ ሙንተሃውን ማሰብ ያስፈልጋል። ከመውደቅ ከመጸጸት በፊት ተጅድ አምረን ጀል ቆም ብለህ አስበው። ይሄን ያክል ዋጋ የሚከፈልለት ሳይሆን ጀለል ሐቂር ሆኖ በጣም ወራዳ ትንሽ ነገር ነው። አንተ የፈለካት አይነት ሴት የተሻለ ብዙ ሴት ታገኛለህ፣ ምንም ዲንህ ሳይበላሽ። አንቺ አጥምዶሽ አታሎሽ እሱን ካላገባ የምትሆን ወንድ በመቶ እጥፍ የሚሻለው ወንድ ታገኛለሽ። ዱንያ ላይ ወንድ የተፈጠረው እሱ ብቻ አይደለም፣ ሴትም ያለችው እሷ ብቻ አይደለች። የአላህን ምርጫ የቤተሰብን ሀሳብ የአዋቂዎቹን ምክር መስማት ያስፈልጋል። አንድ አቋም ይዞ አቋሙን ቁልፉ በጠፋ መዝጊያ ዘግቶ አይን ጨፍኖ መጓዝ ተግባባት። ትዳር የግል ጉዳይ አይደለም። ሁለት ታዳጊዎች እኛ ተመካክረን አቋም ይዘናል ማንም አቋም አያስለውጠንም አይባልም። ይሄ የፈረንጆች ስታይል፣ የፈረንጆች የኑሮ የህይወት ስታይል። እንደ እስላም እንደ ዲን እንደ ኢትዮጵያ ማህበረሰብም መመካከር ያለን ወዷትም ፈልጓትም አባቱ እናቱ ወንድሞቹ ጥሩ አይደለችም ትቅር ቤተሰቦቿ አይሆኑም የአኽላቅ ችግር አለባቸው። በእንደዚህ አይነት አኽላቅ ያደገች ሴት ልጅ ለእኛ ቤት አትሆንም ሲሉት እሺ ብሎ ይተዋል። ራሱን ያስተምራል፣ አቋሙን ይቀይራል። በሴቷን በኩል እንደዚሁ የደረሰችበት ደረጃ ላይ ተደረስ እንደምንም ቤተሰብ አይሆንም ካለ እሺ መባባል ነበር። አሁን ግን ያቀርቶ ሁለቱ ተገናኝተው መካከራሉ፣ ይወስናሉ። አባቴ ሆይ ንካታ ስር እንደሆነ ሰር ንካታ ያስተከልንሳ ፍርድ ቤት ሄጄ አሳሰ ዘንብዬ ሄጄ ከሱ ጋር ኖራል ይባላል።
ይሄ ከሸሪዓ ያፈነገጠ ከተከበረው የሀገራችን ልማድም የወጣ ነው። ሽማግሌ ላኩ ነው የሚባል ትክክል። ኢዛ አታኩም መን ተርደውነ ዲነሁ ወኹሉቀሁ ዲኑን አኽላቁን የምትወዱት ሰው ከመጣ ዳሩት። መዳር ሰጥቼሃለሁ ማለት የአባት ኃላፊ ናም። ሴት ልጅ ማትወደውን በግድ መዳር አይችልም። ግን ከመጡት ውስጥ ተገሌ የሚባል ሰው መጥቷል ትፈልጓለሽ፣ አኽላቁ ዲኑ ሁኔታ ይሄን ይመስላል ተብሎ ተነግሯት ከዛ ተያይተው የሚወስነው አባት። ሴት ልጅ ወስና ጨርሳ አስገድዳ ዳር ማለት ከቅርብ ጊዜ በኋላ የመጣ ፈተና ሙሲባ። ይህ መሆን የለም። መመካከር ያስፈልጋል። ለሷ ያልታያት ደካማ ጎን ለቤተሰብ ይታያል። ለሱ ያልታየው ደካማ ጎን ለእህቶቹ ለእናቱ ይታያል። ይህን ያክል የሆንኩለት ጉዳይ ለካ ሐቂር ነው ሊል ይችላል። ተጂድ አምረን ጀለል ሌላኛው ተፍሲሩ ጀለል ማለት ትልቅ ነገር ማለት ነው። ተሳስተሃል፣ ስህተቱ በጣም ትልቅ ነው፣ ርቀህ ሄደሃል፣ አቋምህ ልክ አይደለም ማለት ነው። የሚያስደነግጥ ነው። ምን ነው አንተ ወደድኳት ያልካት ሴት ከጀነት የመጣች አደረካት፣ እንከን የጠራች አደረካት፣ ደካማ ጎኖች አሉባት። ወንዱም እንደዚሁ ማለት ነው የተፈለገው ተብሏል። በሁለቱም ተፍሲር ውስጡ ላይ ትልቅ መልእክት አለ። ስለዚህ በጣም ትልቅ ነው፣ መታረም አለብኝ ብለን ቆም ብለን ራሳችንን እንፈትሽ ይገባናል። ወከዛልክ ያን ያክል እኛ የጓጓንለት ነገር እንደተባለው ላይሆን ይችላል። አስሰዒዱ መን ውዒዘ ቢገይሪሂ፣ እድለኛ አስፋይ ሰው ማለት በሌሎች የተመከረ ሰው፣ የሌሎች መመከሪያ ያልሆነ ሰው። ቤተሰብ ተው ያለኝ ብዬ አግብቼ አደብ የሌላት ሰላት የሌላት ባሏን ማታከብር ባሏን ማትኻድም እንግዳ ማታከብር በቤተሰቦቼን ሐቅ ማትጠብቅ ሆና ተገኘ ይችላል። በኋላ ካለፈ በኋላ ነው። በሴቷን በኩል እንደዚህ ጥሩ መስሎ ቀርቦኝ አሁን ሳይው ጨካኝ ነው። መጀመሪያ ሰሞን እንደፈለግ ሁሉ ነገር ወጪ ያደርግልኝ ነበር፣ አሁን የራሱ ሽታ ይለኛል፣ ለራሱ ውጪ ተደብቆ ይበላል። ሁሉ የሚሰማው ይሆን አምስት አምቢ ብላ ረግጣ የወጣቸው የወላጆቿ ቤት ይናፍቃታል። ከዛ እሱን ካገባሽ እኛን አታውቂንም ሁሉ ብለዋት አይበላት ሄዳለች። ከሳምንት 15 ቀን በላይ። ስለዚህ መጨረሻውን ማስታወስ ያስፈልጋል። በጊዜያዊ ብልጭልጭ መታለል አያስፈልግም። ወንድ ልጅ ሴትን ይወዳል፣ ሴት ወንድን ትወዳለች። ይሄ የተሸለመላቸው ነው ለሁለቱም ጾታዎች። ለሴት ወንድ ተሸልማ ተውባ ትታየዋለች፣ ለሴትም ወንድ ተውቦ ተሸልሞ ይታያል። በተለይ ደግሞ ሴት ልጅ ከቤቷ ስትወጣ استشرفها الشيطان على النبي صلى الله عليه وسلم شيطان ይዋት ይላል፣ እንድትታይ ያደርጋታል። የሌላትን ውበት ያሳያል። ወንዱም እንደዚህ አይተው ማታውቅ ወንድ ይመስላታል እንዴተኛው ወንድ ከመሆኑ። ስለዚህ ወንድ ተፈጥሮ ሴት ይወዳል ይፈልጋል፣ ሴቱም ወንድ ትወዳለች ትፈልጋለች። ነገር ግን የሰው ልጅ የፈለገውን ሁሉ ያለ ሕግ ያለ ስርዓት ዝም ብሎ አያደርግም። በጊዜው በወጉ በማረጉ ሲደረግ ነው የሚያምረውና የምታገባበት ሰዓት ሲደርስ ማግባት ፈልጋለሁ እህቴ፣ እናቴ፣ አክስቴ ማንን ላግባ ብትላቸው ከቤተሰብ ጀምሮ የተሻለ። አንተ የምታውቀው የሴትን ከላይ የሚያበለጨልጨውን ክፍሏን ብቻ ከጀርባ ያለውን አታውቅ። ጀርባን የሚያውቁት የሴትን ጀርባ ሁኔታ የሚያውቁት ሴቶች ናቸው። የወንድን ጀርባ ሁኔታው የሚያውቁት ከሴት ይልቅ ወንዶች ናቸው። ወንድ ሴት ጋር ሴት ወንድ ጋር ሲቀርቡ ሙሉ ሆነው መቅረብ ነው የሚፈልጉት። ኢላ መርሒማ ማን ነው አንዲትን ሴት ማግባት ፈልጎ እስቲ አኽላቅህ ንገረኝ ስትለው እኔ እቆጣለሁ፣ እኔ በብር በደንብ ወጪ አላደርግም፣ እኔ ፈጅር ሶላት ይከብደኛል፣ እኔ የዒድ ቀን ልብስ አልገዛም ብሎ የሚጀምር እኮ የሌለውን ደርድሮ ዑምራ በየዓመቱ ወስድሻለሁ፣ ዱባይና አንሸራሽርሻለሁ፣ በየ3 ቀኑ እናትጋ ወስድሻለሁ፣ ለ5 ጣቶችሽ ቀለበት ገዛልሻለሁ ነው የሚሆነው። ነገር ግን 5 ዓመት ሙሉ ለአንድ ጣት አንድ ቀለበት አይገዛም። ይሄ ሐል ነው አብዛኛው ጊዜ ያለው። ሰዎች ተቃራኒ የሚያቀርቡ ሆነው የሚቀርቡት የፈለጉትን በእጃቸው ውስጥ ያደርጉ ድረስ ከዛ በኋላ እንደሚሉት ሁሉ ነገሯን ከተቀየረ በኋላ ህይወት ካበላሸ በኋላ ህይወት ትዳር ብቻ ሆኖ ትዳር ተበላሸ ማለት ብሎ ተበላሸ ማለት አይደለም። የትዳር ህይወትን ካበላሸ በኋላ የራሱ ጉዳይ ማለት ይሆናል። እዚህ ቆም ብሎ ቀድሞ ማሰብ ያስፈልጋል። የተሸለመልን ያማረንን ነገር ሁሉ ዝም ብለን አናደርግም። በልክ በጊዜው በአግባቡ ነው የምናደርገው። የሴት የተቃራኒ ጾታ የትዳር ጉዳይም በዚህ መልኩ ነው ሊሆን የሚገባ። አንደኛው አደብ ስርዓት ለመያዝ የሚያግዘው ይሄ የምናስበው የምንናፍቀው የምንጓጓለትን ነገር መጨረሻው ማሰብ። የሚወዱት የሚናፍቁት የሚጓጉለት ዱንያ ላይ ያለ ሰው ነው። ዱንያ ላይ ያለ ነገር ብዙ ምትካል ለውጣል መቅረቱም ይሄን ያክል አያስጨንቅም። ዋናው የጀነቱ የአኺራ ነው። ስለዚህ ዱንያ ላይ ያለ የሚበላ የሚጠጣ ከላይ ከታች መጥፎ አየር ሊያወጣ የሚችል የሰው ልጅ ጀነት ያለውን ጸጋ የሚያሳጣ በሆነ መንገድ ተከሄዶ ለምን ይገኛል?
በሐላል ሐላል ነው መልካም ነው ጥሩ ነው። ትክክለኛው መንገድ ተከትሎ ሄዶ በወግ በማለት በሰርግ ማግባት ያኮራል ያስደስታል። ከዛ በኋላ ሐቅን ተጠባብቆ መኖር መልካም ነው። ነገር ግን ዞሮ መባሉን ፊ መባል ከዓሊ ብን አቢ ጣሊብ እንደተገናኘ እንደተነገረ መጨረሻው ዱንያ ላይ ሰዎች የሚያጓጓ ማር ነው አሉ። ዓሊ ከጃብር ጋር ሲመካከሩ ሲነጋገሩ ስለ ዱንያ ሲያስተነትኑ ዱንያ ላይ ካሉ በጣም የሚጣፍጡ ነገሮች አሉ። ማር ነው። ማር ከየት ነው የሚመጣው? ፈኢነማ ሁወ ረጂዑ ذبابا ማር ማለት እኮ ሆኖ እንደው በምላስህ ሳይሆን በአይንህ ከቀመስከው በአንጎልህ ከቀመስከው ማር ማለት ከፍ ያለች ዝንብ ፋንዲያ ነው አሉ። ከፍ ያለች ዝንብ ፋንዲያ ነው አሉ። ያው ንብም ዝንብ ነው፣ ዝንብም ዝንብ ነው። አላህ ሲለያቸው ዝንብ ቆሻሻ ቦታ ላይ የሚውል አድርጎት ማር ንጹህ ቦታ ላይ ንብ ንጹህ ቦታ ላይ የሚውል ሆኖ የዝንብና የንብ ፋንዲያ ተለያየ እንጂ ሰማይና ምድር ተራራቀ እንጂ ሁለቱም ምንድን ናቸው? ذباب ናቸው፣ ዝንብ ናቸው። በተለይ አረብኛ ذباب የሚለው ቃል ማንኛውንም በትንሽ ክንፎች የሚበርን ቢንቢን ትንኝን እነዚህ ነገሮችን ሁሉ የሚገልጽ ነው። ذباب የሚለው ቃል ማዕናው ሰፊ ነው። ከዚህ በጣም የሚያጓጓ የሚጥም ምግብ ማር ነው። ማርም ደግሞ በአቅልህ ካየኸው ምንድነው? የዝንብ ፋንዲያ ነው። ከሚጠጡ ነገሮች ሁሉ የሚያረካው ያለሱ መኖር አይቻልም የሚባለው ውሃ ነው። ውሃ ደግሞ አህያም ፈረስም ከብትም ሰውም ማንም የሚጠጣው የጋራ መጠጥ በጣም ለዛ የሚሰጥ የሚያስደስት የግብረ ስጋ ግንኙነት ነው። እነማ ሁወ መባሉ ፊ መባል የግብረ ስጋ ግንኙነት ሁለት ቆሻሻ ውሃ መውጫ መንገዶች ናቸው። ለጊዜው ላንተ ሊያስደስት ይችላል እንጂ መልስ ብለህ ካየኸው እነማ ሁወ መባሉ ፊ መባል። እዚህ ዱንያ ላይ ያሉ ነገሮች ሁሉ ከአኺራው አንፃር ርካሽ ናቸው። ለጊዜው ግን ለሰው ልጅ ያስፈልጋሉ ተብለው ሊደረጉ ይችላሉ። ደካማ ጎናቸውን አላህ ጋርዶልን ጥሩ ጎናቸውን ብቻ እንዲያይ አድርጎ አቅላችን እንዲደሰቱበት አድርጎት እንጂ በአእምሮ አይነህ ካየኸው የሚያስጠላ ፓርት አለው። ይሄ የሚያስጠላ ሊሰለች በወንጀል ካደረጉት ደግሞ የሚጎዳ ነገር አድርገህ የአኺራውን ሐላሉን ምንም ደካማ ጎን የሌለውን ማያስጠይቀውን የሚያሳጣህ ከሆነ ለምን ታደርጓለህ? አኺራ ላይ ዱንያ ላይ ከምረጠጣ የአኺራን ወንጀል የሌለበት ራስ ምታት የሌለበት መስከር የሌለበት ሹቦ ላይ መውደቅ የሌለበት የአኺራን ከምር አይጠጣም። ዱንያ ላይ ከምረጠጣ ሰው ዱንያ ላይ ዘፈን ያደመጠ የአኺራ ሐላሉን እንጉርጉሮ ዘፈን አያደምጥም። وهكذا من استعجل الشيء قبل أوانه عوقب بحرمانه عند ነገር ያለ ጊዜው ቀድሞ የነካካ ያን ነገር ይከለከላል ተብሏል። ስለዚህ ህይወትን በሐራም መጀመር በሐላል ሲገቡበት ጥፍጥና እንዲያጣ ያደርጋል። ብዙ ሰዎች ዳር ህይወት ላይ ደስታ ያራቃቸው እንደሆነ አድርገው ይናገራሉ። አንዳንድ ሰዎች ባላገባ ትዳር እንዲሆነ ይላሉ። ከነሱ በፊት ያገቡ ሰዎች ትዳራቸው ተበላሽተው ሲያዩ ትዳር እንዲበላሽ ሰበብ ከሚሆኑ ነገሮች አንዱ ከትዳር በፊት መልከስከስ፣ በሐላል አለመብቃቃት፣ ዘመን ያመጣው ሚዲያ ከየትም ጠራርጎ የሚያመጣውን ቆሻሻ ማየት ነው። እነዚህ ነገሮች ሁሉ የሐላሉን ጣዕም ይቀንሱታል። ወንድ አላህን ማይፈራ ከሆነ ሳሎን ቤት ላይ መኪና ውስጥ ተደብቆ ከተለያየ ቦታ የመጡ ቆሻሻዎችን ፌስቡክ፣ ቲክቶክ ሲያዩ በዚህ ስሜቱ ይቀዘቅዛል። ለባለቤቱ ለሐላሉ ያለው ፍላጎት ይቀንሳል። ባለቤቱ ብቻዋን አልጋ ላይ ይተኛል። ይሄም የሆነ ነው ባለንበት ዘመን። ከተናጉ ትዳሮች የመናጋታቸው ሰበብ አንዱ ይሄ ሐራም ደስታ ሙሉ ደስታ ያለው በሐላል ሐላልን የጠበቁ መሰበር በራሱ ጥፍጥና ነው። ሐላልን የጠበቁ መሰበር መታገስ ጥፍጥና። እኔ በአላህ ማምን ሰው በአኺራ ማምን ሰው ነኝ። ከኒካህ በፊት ከየትኛውም ተቃራኒ ጾታ ጋር ምንም አይነት ንክኪ አላደርግም። ከአጅነቢ ወንድ ጋር ተያይዤ አልሄድም። ከአጅነቢ ወንድ ጋር ከአጅነቢ ሴት ጋር ከኒካህ በፊት አልጣጣም፣ አልነጋገርም። ማንነቴን ክብሬን ሐያዬን ጠብቄ እኖራለሁ ያለ በትዳሩ ይደሰታል። ሐላል ትዳሩን ጥበቃም በሐላል ትዳር ጥበቃ የሚያሳልፈው ጊዜም የደስታ ይሆናል። ነገር ግን እዛም እዚህም የሚል ይልከሰከስ ሐላሉ ትዳር ሲመጣ ጣዕም አይኖርም። ሐላሉ ትዳር ሲመጣ ጣዕም አይኖርም። አንደኛው አደብ መያዣ ከተቃራኒ ጾታ ፈተና መዳኛ መንገድ ይሄ ነው። የሚጓጉለትን ሰው መጨረሻውን ምንነቱን ደካማ ጎኑን ማየት ነው። ሌላኛው ከዚህ ፍትና መዳኛ መንገድ ተቅዋላህ የአላህ ፍራቻ ነው። ከዛ በፊት ስለ ኸምር ያስቀመጡትን ስንኝና ሱና ያለ ወህጁር الخمرة ከኸምር ከአስካሪ መጠጥ ራቅ እንኩን ተፈተነ እነክ ጀግና ከሆነ ጠንካራ ከሆነ كيف يسعى እንዴት ይሮጣል ይታገላል ይጥራል في جنون ለማበድ من عقل ያለው ሰው አስተዋይ የሆነ ሰው እንዴት ወደ እብደት ይሮጣል? እንዴት ለማበድ አቅሉን ለመሳት ጥረት ያደርጋል? ኸምር አቅልን ያስታል ያለ ምንም ጥርጥር።
አቅልን አስቶ ነው የተከበረ የሰው ልጅ እንደ ውሻ ትቦ ውስጥ ወድቆ ይገኝ ማይናገረው ንግግር የሚናገር ጌታውን ቀና ብሎ የሚሳደው ማይደረገውም ያደርገው ከምር ጠጥተው ጎርፍ የሚወስዳቸው አቅላቸውን ጥራሽተው ከውሻ ጋር ተቃቅፈው ተኝተው ራሳቸውን ያገኙ ተገኘ። ውሻው ቤተሰብ መስሎት ነው ጠጥቶ ዞሮበት ይሄድበት አጥቶ አንድ ግድግዳ ጥግ ላይ ሄዶ ቁጭ ሲል የውሻዎች ማረፊያ ነው። ታዲያ እዛው ቁጭ አለ። መጨረሻ ላይ ውሻው ሲተኛ አብሮተኛ ሲነቃ ስካሩ ሲለቀው ውሻ ታቅፎ ነው ራሱን ያገኘ። ከዚህ የበለጠ አቅልን ማጣትና መሳት ከምር ኡሙል ኸባኢስ ተብሏል። የወንጀሎች ሁሉ ራስ ማለት። ስለዚህ ሀጅር ማለት ሙሉ በሙሉ መተው ማለት አለመንካት ነው፣ አለመቅረብ ማለት። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ከምር የሚጠጣበት ጠረጴዛ ላይ ሱፍራ ላይ እንኳን መቀመጥን ከልክለዋል። ችግር የለውም ጉዳይ ላይ ያገናኘን እገሌ የሚባለው ባር እንገናኝ፣ አንተ ቢራ ታዛለህ፣ እኔ ፋንታ ወይም ምሪንዳ ወይም ውሃ አዛለሁ ተብሎ ተቀጣጥረው እነ ከበደ ቢራ እነ መሐመድ ደግሞ ውሃ አዘው ይጠጣል። እንደው ዞር አለ እንጂ አልሸሸም፣ አራቀም፣ አልተወም። ከምር አለመጠጣት ብቻ ሳይሆን ከምር የሚጠጣበት ጠረጴዛ ላይ መቀመጥን ከልክለዋል። አቤቱ መግባት ነው። ለኸምር ስራ በስሱ ምገዛ ማድረግ ክልክል። ነብዩ ሰለላሁ ዐለይሂ ወሰለም በኸምር ምክንያት ኸምር የሚጠጣውንም ኸምር ቀጥቶ የሚያቀርበውንም ኸምር የሚጠምቀውንም የኸምር እቃዎችን የሚያቀርበውንም ረግመዋል። አለይሂ ሰላቱ ወሰላም እኩል ለአስካሪ መጠጥ ፋብሪካ ገብስ ማቅረብ አይቻልም። የሹፍርና አገልግሎት መስጠት አይቻልም። ከዚህ ሀጅር የሚለው ሙሉ በሙሉ መራቅን ከኸምር መቆራረጥ ከመሸጥም ገዝቶ ከማምጣት መራቅን ያካትታል። ኸምር ማለት ማንኛውም አእምሮን የሚያስት ነገር ማለት ነው፣ የሚያሸክም ነገር ማለት ነው። ስለዚህ የተከበረ የሰው ልጅ አላህ የሰጠውን ውድ ንብረቱን አቅሉን አእምሮን በኸምር ሊያጣው ሊያደዝበው ሊያፈዘው አይገባም። የሰው ልጅ አቅሉን ካጣ እሱና እንስሳ እኩል ነው የሚሆኑት። እንስሳ ሳይሻላቸው፣ ምክንያቱም እንስሳት ምን አላቸው? ፊጥራ አላቸው። አንዳንድ ዑለሞች ይሄን ፊጥራ አቅል ይሉታል። እንስሳትም አቅል አላቸው የሚሉ ዑለሞች አሉ። አቅሉን በፊጥራ ገልጸውት ማለት ነው። ፊጥራ የሚሆን ማይሆን ነው፣ የሚያስኬድ ማያስኬደውን የሚያውቁበት ተፈጥሮ አላቸው እንስሳት። ለዚህ ነው የ4 ወር የ5 ወር ግልገል እንኳ ቢሆን ሳር የበላ ሰርዶ የበላ ሄዶ ገደል ጫፍ ላይ ሲደርስ ይመለሳል፣ ይቆማል። ነገር ግን አንዳንዴ ህፃን ልጅ ላይ ቆም ይችላል። የሰው ልጅ ሆኖ አቅሉን በሂደት ነው ያዳበረ ነው። አንድ የ8 የ9 ወር ህፃን ልጅና የ3 ወር የ4 ወር የፍየል ግልገል የገደል ጫፍ ላይ ብታስተምራቸው የፍየሉ ግልገል እስከ ጫፍ ድረስ ያለውን ሰብሮ በልቶ ይመለሳል። ያ የሰው ልጅ ግን ህፃን ልጅ አቅሉ ሙሉ ካልሆነ ይሄዳል። ስለዚህ የሰው ልጅ አቅሉን በአግባቡ ካልተጠቀመ ከእንስሳትን በታች ይሆናል ማለት ነው። ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات። የሰው ልጅ ያለው ትልቁ መለያ ማንነቱ የሚለካው በአቅሉ ነው፣ በኢማኑ ነው፣ በልቡ ነው። በመልኩ ሳይሆን፣ በቁመናው ሳይሆን፣ በጡንቻው ሳይሆን፣ በሀብቱ ሳይሆን፣ በዘሩ ሳይሆን የሰው ልጅ የተፈጠረው ከአፈር ነው። ሁሉም እኩል ነው። يكن شخص قد سما فأبوه آدم ترب وما يطلع النرجس إلا من بصر المدى ወደፊት የሰው ልጅ ምንም ከፍ ቢል ስልጣን በሀብት በምንም ቢያደግ የእሱ አባቱ አደም ናቸው፣ እናቱ ሐዋ ናት። ቁጥር የዘር ሐረግ 10 ቁጥር 20 ቁጥር 100 ቁጥር ከዛ በኋላ ማን ነው መጨረሻ ላይ ያለው? አደም አይስ አደም ደግሞ የተፈጠረው ከጭቃ ነው። ስለዚህ ጭቃ ነህ ማለት ጭቃ ነን ማለት ቱራብ ነን ማለት። ስለዚህ የምንኩራራበት ምንም ምክንያት የለም። አንዱ ከአንዱ በላይ ነው የሚሉበት ምክንያት የለም። ዘር፣ ብሔር፣ መልክ፣ ስልጣን፣ ደረጃ ከጊዜ በኋላ የመጡ ነገሮች ናቸው። ከጊዜ በኋላ የመጡ ነገሮች ናቸው። እያንዳንዱ የሰው ልጅ ሲወጣ ሰው ብቻ ሆኖ ነው ከእናቱ ሆድ የወጣ። የሚኮሩበት ነገር የሚያኮራ ነገር ቢኖር ምንድን ነው? አቅል ነው፣ ኢማን። አቅላችን ወደ ኢማን ከወሰደን ያኮራል። አቅላችን ወደ ኸምር ከወሰደን፣ ወደ ሽርክ ወደ ኩፍር ከወሰደን ኡላኢከ ከልአንዓም በል ሁም አضل ያስማል፣ እንደ እንስሳ እንሆናለን ማለት። ስለዚህ ከእንስሳነት ወጥተን የሰው ከፍታ ላይ የምንኖረው ራሳችን፣ ሀገራችን፣ ቤተሰባችን የምንጠቅመው አላህ የሰጠን አቅል በአግባቡ ስንጠቀም። አቅል ከተበላሸ ሁሉ ነገር ይበላሻል። ጤንነት ይበላሻል፣ ጸባይ ይበላሻል፣ አመለካከት ይበላሻል፣ ቤት ይፈርሳል፣ ከጓደኛ ጋር ይጣላል። በኸምር ምክንያት ህይወታቸው የተበላሸባቸው ሰዎች ቤት ይቁጠራቸው፣ ስንት ስራ ያጣል፣ ከወላጆቹ ጋር ይጣላል፣ ትዳሩን ያፈረሳል። ለኸምር ብሎ፣ ለአደንዛዥ ብሎ፣ ለሺሻ ብሎ፣ ለጫት ብሎ፣ ለሲጋራ የጀመሩ ሱስ። አብዛኛው ሱስ ከአቅል ጋር ግንኙነት አለ። የሚሸተታል ማለት ነው። ምንም ሰዓት የሚነካል የሚቀባል የአደንዛዥ ሱሶች አይነት በስቷል።
ስለዚህ አደንዛዥ ዕፅን ከሚጠቀሙ ከሚያዘዋውሩ ጓደኞች በሩቁ እንደ አውሬ መማማር ነው። አንበሳ መጣ፣ ነብር መጣ፣ ጅብ መጣ ሲባል እንደምትሸሸው በጫት በሲጋራ በኸምር በመሰል ሱሶች የተጠመደን ሰው መራቅ ካልሆነ ያጋባባል፣ ያስለምዳል። ምንም ሳታውቀው በእንደዚህ አይነት ነገሮች የተጠቃ በሽተኛ ሰው ነው። ራስን እስር ቤት ታገኘው፣ ከቤት ወጥተህ ታገኘው። በጣም ከሚያሳዝኑ ከሚያስፈሩ የኸምር ጉዳቶች አሉ። ቀደምቶች የጠቀሱ ታሪክ አለ። ልጅ ነበራት አንድ እናት፣ ሁሌ በረጋ ቁጭ ብላ ትጠብቀዋለች። እሱ ሰክሮ ይመጣል። ከዕለታት አንድ ቀን በጣም አመሸባት፣ ተጨነቀች። እሷም እናቱም ባለቤቱም ይጠብቁታል። እናቱ በጣም ተጨንቃ በረጋ ቁጭ ብላ ቆማ እየጠበቀችው በጣም አርፍዶ ስለነበረ ጠንከር አድርጋ ስትወቅሰው እድሜዋ በጣም የገፋ እናቱን ብድግ አድርጎ ወስዶ እሳት ላይ ያስቀምጣል። እጃ እዚያ አድርጎ ያስቀምጣል። እናቱ ተቃጥላ ሞተች። ከጊዜ በኋላ ተጸጸተ፣ ተወበተ፣ ሐጅ ያደርጋል በየጊዜው። ሐጅ ላይ በተደጋጋሚ አንዳንድ አላህ ፊራሳ የሰጣቸው ሷሊህ ሰዎች ሐጅ ላይ ያሉ ሰዎች በሙሉ አላህ ምሯቸዋል እገሌ የሚባለው ሰው ሲቀር የሚል ጥሪ ይሰማል። የኢራቅ አካባቢ ሰው ከዛ ይህ ሷሊህ ዓቢድ የሆኑ ሰው አፈላልገው ሄደው ያገኙታል። ታሪኩን ይጠይቃል። እሱማ ታሪኩ እንዲህ ነው። ኸምር ይጠጣ ነበር፣ ሰክሮ እናቱን እሳት ላይ አስቀምጦ አቃጥሎ ገድሎ ነው። እዚህ በየጊዜው ሐጅ ያደርጋል አላህ ወንጀሉን እንዲመረው ብሎ። ነገር ግን በየጊዜው ሐጅ ባደረጉ ቁጥር ይህ ወሊይ ሷሊህ የሆኑ ሰው ሐጅ ላይ መውቅፉ ላይ ያሉ ሰዎች ሁሉ አላህ ምህረት አድርጓል እገሌ የሚባለው ሰው ሲቀር የሚል ድምፅ ይሰማል። እገሌ የሚባለው ሰው ማነው? ኸምር ጠጥቶ እናቱን አቃጥሎ የገደለው ሰው ማለት። ለዚህ ነው አልኸምሩ ኡሙል ኸባኢት የሚባለው። የቆሻሻ ተግባራት ሁሉ ራስ ዋና ኸምር ነው። ኸምር ከጠጣ አንድ ሰው ዝሙት ይሰራል። ኸምር ከጠጣ ሰው ይገድላል። ኸምር ከጠጣ ወላጆቹን ክብር ይነካል። የማያደርገው ነገር የለም። ከዚህ ወጣቱ ከኸምር ሊርቅ ይገባዋል። ከኸምር ያልተናነሱ ከኸምር ጋር አብሮ የተጠቀሱ የኸምርን ስራ አምሮ ላይ የሚሰሩ ተግባራት አሉ። የዘመኑ ሶሻል ሚዲያ ከኸምር ያልተናነሰ ሱስ ሆኗል። አብዛኛው ወጣት እናቱን ያናግር፣ ሚስቱን ያጫውት፣ የዕልም መጅልስ ላይ ራሱ ቁጭ ብሎ ኹጥባ እየተደረገ እጃቸው ላፍታ ሰብር ማያደርግ ሰዎች አሉ። እጃቸው ሊተጣመሙ ሰዎች አሉ። ሱስ ሆኖባቸው ሁሌ ስልክ የሚሉት እንደዚህ ሲተኙ ላያቸው ላይ ወድቆባቸው እንጂ አይተኙ። ምንድን ነው የሚያደርጉት? ቁርአን የሐፈዙ አዝካር የሐፈዙ ወይስ የሀገር መሪ ናቸው? በየሰከንዷ በሁሉም ክልሎች ያለውን አኽባር እየለቀሙ ነው። ማለ ያኒ ቅድም ያልኳቸው አይነት ነው። ህንድ ላይ፣ ታይላንድ ላይ ላሞተች፣ ጎርፍ ተነሳ፣ 2 ልጆች ተጣሉ፣ ሳይክል ተገለበጠ ነው። አንድ ቀልብ ነው ያለ። ይሄን አንድ ቀልብህን ዓለም ላይ ላሉ 200 ምናምን ሀገሮች ካደረግከው የሁሉም ፖለቲካ ተንታኝ ከሆንክ ለአላህ ምን ሰዓት ነው የሚሰጠው? ለዋሂድ ለአንድ አላህ ተባረከ ወተዓላ ልብህን አንድ አድርግ ሰው ለአንድ አላህ ልብህን አንድ ካደረግ አንድ አይነት መንገድ አንድ አይነት አህዋል ላይ መኖር ትችላለህ። ነገር ግን 11 20 30 ነገሮች አእምሮ ላይ ከጨፈሩበት ያየው ነገር ሁሉ ከጠራ ለሁሉ መልስ ከሰጠ መቼ ነው የተረጋጋ ሶላት መስል? መቼ ነው ተረጋግተህ ቁርአን መቅራት? መቼ ነው የነገ ቤትህን ቀብር ሄደህ ዘይረህ ስንቅ ሰንቀህ የምትመጣው? ወደ ቀብር ስትሄድ ይዘው የምትሄደው መልካም ስራ የምታዘጋጀው የለም። ለዚህ ነው ነቢ ዓለይሂ ሰላቱ ወሰላም ጠዋት ድሮ አስቀድመው ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ያሉት ከአንድ ሰው እስልምናው ማማር ምልክቶች አንዱ እሱን ማይመለከተው ለዲን ለዱንያው ማይጠቅመውን ነገር እርግፍ አድርጎ መተው ነው። አንድ ሰው ማይመለከተው ለዲን ለዱንያው ማይጠቅመውን ነገር ካልተወ እስልምናው አላማረም፣ ሙስሊምነቱ አልተሟላም፣ አልተስተካከለም። ምን ይመለከታል? ህንድ ላይ ጎርፍ ተነስቶ በዛ ጎርፍ ዙሪያ የ7 ደቂቃ ቪዲዮ ማየት። ቻይና ላይ 2 መኪናዎች ተጋጭተው አውቶቡስ ወይም ማነው የነሱ ሀገር በብዛት ያለው ባቡር ተጋጭቶ 200 ሰው ሞተ። ምን ታደርጋለህ? አይመስከነህ እዚያ ሀገር እንደሚባለው እርዳታ ጠይቀውሃል? እዚያ ሰራተኛ ወይስ እሳት አደጋ ምንም ማለት ነው። አንተ ቢመለከት ለምን ሰው ሶላት መስጊድ ጎረቤት ላይ ችግር ከደረሰ ሄደ ጎረቤትን መርዳት፣ እናትህን መካፈል። የነፍስን ሐቅ አልተወጣም፣ የእናትን ሐቅ አልተወጣም፣ የእህትን ሐቅ አልተወጣም፣ የሰራተኛን ሐቅ አልተወጣም። ዓለም ዙሪያ ስላለው ፌስቡክ እና ምናምን ጠራርገው ለሚያመጡልህ ወሬ ግን አንድ ሺህ ቁርአን ለመቅራት እሾህ ላይ እሳት ላይ የተቀመጠ ሰው ያክል የሚያጎነጠንጥ ነገር ይኖራል ብለህ ብሎ እነሱ 2 ገጽ ቀርቶ። ነገር ግን የዓለም ማላ ያኒ ተስካለቲ ቁርአን ቆንቦን ለሚያመጣው ሶሻል ሚዲያ የቀኑ አንሶ ማታ ለዚህ 8 ሰዓት 10 ሰዓት 9 ሰዓት የተላከ ታያላችሁ።
ምን ያደርገው ዘለ ረቡል ዓለሚን ቅርቡ ሰማይ ወርዶ ማን ነው የሚጠይቀኝ ማን ነው የሚለምነኝ ማን ነው የሚተውበት የሚሉበት ሰዓት ላይ በዛ ሰዓት ሻት የሚደራረጉ ሌላ ዓለም ያሉ ሰዎች ለመጨረሻ እንቁ ሰዓት ላይ እንቅልፍ ይጥላቸዋል ፈጅሩን ጋር ብዙ ማይሰው እንዳ ኸምር ባፍ የሚጠጣው ብቻ አይደለም ደምዳ ነው የሚሸተታል ይቀባል ጭራሽ ደግሞ በእጅ የሚነካካል ብዙ ሰው ሶሻል ሚዲያ ኸምር ሆኖ ከተቃራኒ ጾታ ጋር መላከፍ ኸምር ሆኖበታል ሐላል የሆነች ባለቤቱን አልጋ ላይ ያስቀምጡ የሆነ ቦታ ላይ ተጋድሞ ከ30 ከ40 ሴት ጋር መጣጣፍ መነካከፍ ኸምር የሆነበት ሰው ባለቤቱ ታጠለዋለች ይረጋታል ሐራም የሆኑ ደግሞ ይስቡታል የርቀት ዝሙት እየተሰራ ሐላል ሚስቱን ሳሎን አስተኝቶ በእንታ ዘግቶ ላይ ደውሎ ዝሙት ቢሰራ ሰው ሐያ ሶላት ሲባል አንዴ ሲመቸው ይላል ማ ያ ሶላት ነው ከሐራም አይከለክል ሶላት ነው ኢያከ ነዕቡዱ ወኢያከ ነስተዒን ቢተኛው አፈር አጅነቢ ሴትን አቆላልተን ተራበት አጅነቢ ወንድን እንዲሆንኩልሽ ምን የሚባልበት ወደ አጅነቢ ለሐራም እግር አንስቶ የሚራመዱበት ምን አይነት ቁመና ነው ምን አይነት አቋም ነው አላህ ፊት የሚያስቀው ሶላቱ ተወርደት ያልከለከለው ከአላህ ማራቅን እንጂ ምንም አይጨምርለትም የሚባል አፈራ ሶላቱ ከሐራም ከፈሕሻ በተለይ እነ ሶላት ተንሃ عن الفحشاء والمنكر የሚለው ዋነኛ ደረጃ ዝሙት ይገባል ሶላት ከጥያፍ ተግባር ይከለክላል ተብሎ ትክክለኛ ሶላት የሚሰግደው ወደ ዝሙት አይደለም አላህን አልፈራም ለዲኑ አልተደነቀቀም ሴት ልጅ የተቀመጠችበት ቦታ ሳይከለክል እዛ ጋር የሚቀመጥ ሰው አላህን አልፈራም ለዲኑ አልተደነቀቀም የሴት ልጅን ጫማ ቁጥር የሚናገር ሰው ወላደጋቀደምቶች ማለት ነው الإمام أبو حنيفة رحمه الله ከምን እንደሆነ ተነቃቂያቸው ተመልከቱ ሴት ልጅ የተቀመጠችበት ቦታ ሳይቀዘቅዝ ብዙ ጊዜ ሙቀት ሊኖረው ይችላል ቀዝቀዝ ሳይል ወዲያው እዛ ቦታ የተቀመጠ ውስጡ ላይ የሆነ በሽታ አለበት ማለት ነው የሚፈልገው የሚያስበው ነገር አለ ለዲኑ አልተደነቀቀም የሴት ልጅ የጫማ ቁጥሯ የሚነግረህ መጠኑን የሚነግረህ ተነቃቂ ይሉት ኢማም አህመድ መንገድ እየሄዱ በዚህም ሴት ከመጣ ዝም ብለው በሴቶች መሃል ያልሆነ ነው ቢቆሙ ነው መሆን የነበረበት ሀያ አደብ ያለ ሴት እሷ ቆማ ነው ወንድም ተሳልሙ ነገር ግን መንገዱ በሁለቱም በኩል በዚህም ሴት ሲመጣ ካገኙ ቀጥ ብለው ቆሙ ሴቶች ሲያሉት ያ አብደላህ ሴቶች ያደረጉት ሒጃብ አይበቃም ብለው መልካም ይሆኑ ከደጋቀደምቶች ውስጥ መልካም ይሆኑ ከኒቃብ ማየት ተናነስ ጥምጣም አድርገው የሚሄዱ ነበሩ ታሪክ ሰናን ከሴት ፈተና እንዳልሆነ ዛሬ ግን ወንዱ ተገልብጦ ከንፈር ማለስለሻ ሲቀባ አስሬ ሲዋብ ሲሾር ነው ወኸነት ይሆን ወንዶኑ እንደ ሴት የሚያደርገው የተረገመ ማለት ሲክለሰለስ ያ ከሴት ጋር ሲወጣ ሩጁ ላይ የለፋ ስለዚህ ይሄም አንድ የኸምር አይነት ነው ከተቃራኒ ጾታ ጋር መላፋት ማውራት መጫጣት አንድ የኸምር አይነት ሌሎችም ከስቡን ጋር ወለድ መሰል ነገሮች ቁማር አላህ ሐላል ያደረገውን ከሰብር አድርጎ መጠበቅ ሲገባው በሐራም ለመበልጸግ በወንጀል ሀብት ለማግኘት የሚጥሩ ሰዎች አሉ يمحق الله الربا ويربي الصدقات በግቦ በወለድ በቁማር ሰርቶ የሚመጣ ቁጥሩ ብዙ ቢሆን እንኳን በረካ ይል ይሄ እንደመጣ ቀጥለው ምናሉ ወተቂላህ አላህን ፍራ فتقوى الله اللهم مخرج ما جاورت قلب امرئ የአንድ ሰው የልቡ ጎረቤት አይሆንም ልቡን አይነካም ልቡ ውስጥ አይቀመጥም የአላህ ፍራቻ ኢላ ወሰላ ካሰበው ቢደርስ እንጂ ليس አይደለም من يقطع طرقا ረጅም መንገድን ተጉዞ የሚያቋርጥ በጠላ ጀግና ማለት እሱ አይደለም انما ነገር ግን من يتق الله አላህን የሚፈራ ሰው البطل እሱ ነው ጀግናው انما من يتق الله البطل الله የሚፈራ ሰው ጀግና እሱ ነው هذا من درره رحمه الله تعالى معناه بيانس معناه في حسابه لنحفظه من جبا كشال قالوا نقول لنحفظه من جبا كتم እኔ ጀግና ነኝ የሚሉ ሰዎች አሉ ውደት በማንሳት እንቻ በማፈርጠም ረጅም በመሮጥ ላ ጀግና ማለት እሱ አይደለም ጀግንነት በጉልበት ቢሆን ከሰው የበለጠ ጉልበት ያላቸው እንደነ ዝሆን ግመል ሰንጋ በሬ ከሰው ይሻላሉ ማለት ነው ነገሩ በግስለት በጉልበት ነው በቁመት ከሆነም እንደነ ግመል ማናት ለጨኔ ሌሎችም ወዛት ነው ማለት ስትፈልጋ ተቆርጠህ መታነደው እሱ ይሻላል ማለት በውበትም ከሆነ ብዙ የሚያማምሩ አበባዎች አሉ ተክሎች አሉ እጾች አሉ ሰው በዚህ አይደለም ይላል የሰው ጀግንነቱ በልህነቱ ትልቅነቱ የሚለካው ኢነ አክረመኩም ዒንደላሂ አትቃኩም መልክ ይረግፋል ስልጣን ይሻራል ሀብት ይሄዳል የጨመረ ቢሄደው እውነተኛ ኢማን ሰማይ ላይ ስም እንዲጠራ የሚያደርግ እሱ ሰው በሀብቱ አይደለም ሰማይ ላይ ስሙ የሚጠራ በዘሩ አይደለም በስልጣኑ አይደለም በመልኩ አይደለም
በሐላል በሐራሙ ከዛም ከዚህም ብሎ በሸመተው ባመጣው ዝና አይደል በዘመናችን ከሚመለኩ ነገሮች አንዱ ዝና ነው። ዝነኛ ሰው መሆን ፈልጋለሁ ወደፊት ምን መሆን ፈልጋለሁ ሲባል ዝነኛ መሆን ፈልጋለሁ የሚባልበት ዘመን ላይ ደርሰናል። ነሰላሁ ሰላም ዐለይሂ ድሮ ህፃናት ምን መሆን ፈልጋለሁ ሲባሉ ዶክተር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ፣ ኢንጂነር መሆን ፈልጋለሁ ነው። ዛሬ ዓላማ ቢስ የሆኑ ሰዎች ጥቃት ሰለባ መሆን ከሚያሳዩ ነገሮች አንዱ ለምን ልጆችን አግኝተን መሆን ፈልጋለሁ ብለው ዝነኛ ነው። ሰው በመግደልኩ ዝነኛ ይሆናል፣ በመዝረፍ ዝነኛ ይሆናል፣ በመስረቅ ዝነኛ ይሆናል። ዝነኝነት በምንድን ነው መለኪያው? የገባው ሰው ዝነኝነትን ይሸሻል። የዝነኝነትን ጣጣ የተረዳ ዝነኝነትን ይሸሻል። በሰላም መኖር የፈለገ ሰው ከዝነኝነት ከታዋቂነት መሸሻል። ዝነኝነት ተፈልጎ የሚመጣ ነገር አለ። መዘዙ ከባድ በዱንያም በአኺራ ስትበልጥ መጥፎ ወዳደግ ነው የምትሆነው። ሰዎች በመጥፎ ይከተሉሃል፣ አርአያ ያደርጉሃል። ለኸይር ከሆነ ወጀዐልና ሊልሙተቂና ኢማማ ሊልሙተቂና ተቂ ሆነህ ነው ለሙተቆች ኢማም የምትሆነው። ይሄ የሚያስቀና ኢዛ በጠል ጀግና ማለት በሸሩ የሚታወቅ በካፒታል በሀብቱ የአፍሪካ የኢሮፕ አንደኛ የዓለም አንደኛ ይሆናል። ወማ አምዋሉኩም ወላ አውላዱኩም التي تقربكم عندنا ዙልፋ ገንዘባችሁ፣ ልጃችሁ፣ ስልጣናችሁ ዱንያዊ ቁሳቁሳችሁ አይደለም እኛ ዘንድ የሚያስቀርባችሁ ብሏል። ከአላህ ጋር ያለን ግንኙነት መልካም ከሆነ ከሰዎች ጋር ያለን ግንኙነት ሁሉ ሰዎች ቢያበላሹት ምንም አያሳስብም። ከአፈር በላይ ያለ ሁሉ አፈር ነው። ያሳስበን የሚገባው ከአላህ ጋር ያለን ግንኙነት። ከአላህ ጋር ያለን ግንኙነት የሚያምረው የሚሰምረው የሚጠብቀው በሀብትም በዝናም በስልጣንም ማለት በኢማንና በመልካም ስራ ነው። ይህ በአላህ ፍራቻ የመከሩበት አደራ ያሉበት የግጥማቸው ክፍል ወተቂላህ አላህን ፍራ የሚለው ወስያ ጃሚዓ በቃል 1 2 3 4 5 ተብሎ ተዘርዝሮ ተብራርቶ የሚያልቅ ቃል አይደለም። አላህን ፍራ የሚለው ቃል ጥቅል የሆነ ቃል እስላም ላይ ሸሪዓ ላይ ተተኛ ትርጉም የሌላቸው ቃላቶች በአንድ ቃል ማይተረጎሙ ሙራደፍ የሌላቸው ይሄን ቃል መተውቶ ይሄ ተቋል ማይባሉ ቃላት ኢህሳን ተቅዋ የሚባሉ መሰል ቃላቶች ጥቅል የሆኑ ቃሎች ናቸው። ብዙ ነገር አብራርተን ነው የምትገልጻቸው። የቃሉ ቀጥተኛ ትርጉም በቋንቋው ደረጃ ብቻ ከሆነ መጠንቀቅ ማለት ነው ተቅዋ ማለት። ግን እስላም ላይ ሸሪዓ ላይ ቁርአን ሐዲስ ላይ ዲን ላይ ተቅዋላህ ይባላል። አላህ መፍራት ይባላል። እሳትን መፍራት ይባላል። ቂያማን መፍራት ይባላል። ምን ማለት መጠንቀቅ ማለት መጠንቀቁ በምንድን ነው? የቂያማ ቀን እንድትዋረድ የሚያደርግህን ነገር ከተውክ ቂያማን ፈርተሃል ነው። የአላህን ቅጣት እንዲያመጣብህ የሚያደርግህን ነገር ከተውክ ቅጣቱን የሚከላከልልህ መልካም ነገር ካደረግህ አላህን ፈርተሃል ነው። ዱንያንም ፍራት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያን በሐራም ከፈለካት ከጓጓህላት ከዛም ከዚህ የሚምጣ ኪሴ ብቻ ይሙላካል ዱንያን አልፈራህትም ማለት ነብዩ ሰለላሁ ዐለይሂ ወሰለም ይተቁ ዱንያን ፍሩ ተጠንቀቁ ብሏል። ልንፈራቸው የሚገቡ ብዙ ነገሮች አሉ። የሁሉም መጠቅለያ ግን የአላህ ፍራቻ። በትክክል አላህ የሚፈራ ሰው ሌሎች ሊፈሩ የሚገባቸው ነገሮችን ሁሉ ሊፈራበትን መንገድ አላህ ያመላክተዋል። ወመን የተቂላህ ያህዲ ቀልበሁ በትክክል አላህን የፈራ ሰው አላህ ልቡን ይመራለታል። አላህ ልቡን ይመራለታል። ትክክለኛውን ጠቃሚውን ያመላክተዋል፣ ይጠቁመዋል። ተቅዋ በብዙ መልኩ ተፈስሯል። ተቅዋን ከሚገልጹ የተለያዩ ተፍሲሮች መሃል አንዱ የዓሊ ተፍሲር ነው። ተቅዋ ማለት አላህን መፍራት ማለት በቁርአን መተዳደር ማለት ነው። በቁርአን መስራት፣ ቁርአንን መተግበር፣ ቁርአንን መከተል ማለት ነው። ይሄ ደግሞ ወዴት ወስደናል? የቁርአንን ህግ ለማወቅ ቁርአን መቅራት እንዳለብን፣ ተፍሲሩን መማር እንዳለብን፣ የቁርአን ህግጋትን ማስተዋስ እንዳለብን፣ ከኛ ቅርብ ማድረግ እንዳለብን። ምክንያቱም ማታውቀውን ነገር አታገቡም። ወከዛሊክ ወሪዷ ቢልቀሊል ከዱንያ በትንሹ መብቃቃት፣ ስግብግብ አለመሆን፣ የዱንያ ባሪያ አለመሆን። ዱንያ ጨው ናት። ጨው የላሰ በግ ጨው ከላሰበት ቦታ በቀላሉ አይመለስም። ጨው የበዛበት ምግብ የበላ ሰው ውሃ እየጠጣ ነው የሚውለው። ዱንያ እንደዚህ ነው። መንሁማን ላ የሽበዓን ሁለት መቼም የማይጠግቡ ሰዎች የዱንያ ሰውና የዕልም ሰው። ዕልሙ እሰይ የሚያስበል ነው። ሁሌም ዕልም እየጠጣህ እየጨመርክ መሄድ አለብህ። ዱንያ ግን አንተ ካላስቆም አይቆምም። እነሱ ከጥፍሊ ነፍስ እንደ ህፃን ናት። ህፃኑን ወላጆቹ ጡት ካላስቆሙስ አያቆሙም። ነፍስም እንደዛ ነው። ከሐራሙም ከግቦም ከቁማሩም ከምኑም የመጣውን ካስለመድካት ነፍስህ በዛው ነው የምትቀጥል። ነገ ተወፍታለህ፣ ሐጅ አደርጋለሁ፣ ሰደቃ አወጣለሁ። ኢነላሀ ጠይቡን ላ የቅበሉ ኢላ ጠይባ በሚል በር ዘግተህ መልሰህ ሳላስተካክል በሞትስ በላ። እዚህ በትንሹ መብቃቃት አላህን የመፍራት ምልክት። ዛሬ ላይ በትንሽ መብቃቃት ጠፍቷል።
ከላይ ያለው ብቻ ነው ሰዎች የሚያዩት። ወከዛሊክ ሸይጣን በድህነት አለንጋ እየገረፈ ወደ ሐራም እየገፋቸው ነው። በድህነት አለንጋ እየገረፈ እያስፈራራ በስግብግብነት ገመድ እየጎተተ ወደ ሐራም እየገፈተራቸው እየጎተታቸው። በሐላል የመጣ ትንሹ በረካ ያገኝ ያጠግባል ያረካል። በሐላል የመጣ ትንሹ በረካ ይሆናል ያጠግባል ያረካል። በሐራም የመጣ ብዙም ክፍተቱን አይሸፍንም። በሐላል ማይበቃቃ ሰው ሁሌ ድህነትን በዓይኖቹ መሀል ያያታል። ድህነት በዓይኖቹ መሀል ይታወቃል። ገቢው የጨመረም እሱ ስለ ድህነት ነው የሚያስብ። አንድ ሀገር አንድ ክፍለ ከተማ የሚያስተዳድር ሀብት ያለው የሚያወራው ስለ ድህነት። ስራ እንዴት ነው የምትለው? ስራ ተበላሽቷል ይላል። ለሰባት ዘር ማንዘሩ የሚበቃ እኮ ሀብት አለው። ቢሊየነር ትሪሊየነር በለው እኛ መጥራት ማንችለው ቁጥር ያለው ሰው አንድ ብቻ ቦታ ላይ ያለው ህንፃ 200 ሚሊዮን 300 ሚሊዮን ሊባል የሚችል ሰው 5 6 7 8 ቦታ አለው። አንድ ክፍለ ከተማ ሊያስተዳድር የሚችል ዕቃ ከታይዋን ከጃፓን አስጭኖ ያመጣል። በስራ እንዴት ነው የምትለው? አልሐምዱሊላህ ኒዕማ አይልህም። አብዛኛው ስራ የለም ኑሮ ተወዷል። ይሄ ነው ትልቁ። ይሄን ካለ ገና ጀማሪው ምንድነው ይላል? የድህነትን አጠፋ ወላ ተኽሸኒ ቢል ዓርሺ ይጥላላ ነብይ እንዳልከ ይሰራ የዓርሹ ባለቤት ያሳንስብኛል ያጎድብኛል ብለህ አትፍራ። ስለ አላህ ይሰጣል ነው ይሰራል። አላህ አፈር ውስጥ ያለ ጉንዳንን ባህር ውስጥ ያለ አሳን እዛ እዚህ የሚከሰከሱ ሻን የረዘቀ አንተን አብዱላህ አብዱራህማን አመቱ ረህማን ይረሳል። የኛ ኢማን ተወኩላችን ደክሞ እንጂ አላህ ባሪያውን ፈጥሮ ሪዝቁን አይረሳም። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ምድር ላይ የሚንቀሳቀስ አንድ ተንቀሳቃሽ የለም። ትንኝ ለምን አይሆንም? ቢምቢ ለምን አይሆንም? ጉንዳን ለምን አይሆንም? አንዳውታ ለምን አይሆንም? ዳባ ምን ይሆን ያካትት ምድር ላይ የሚንቀሳቀስ ሁሉ ምድር ላይ የሚኖር ሪዝቁ ማን ላይ ነው? አላህ ላይ። እኛ ግን ሪዝቃችን በሰርተፍኬታችን በዲፕሎማችን በዲግሪያችን በዶንቻችን በሙያችን ይመስለናል። ሌሎች ደግሞ ታዋሽቶ እንጂ ሪዝቅ ማይመጣ ይመስላል። ይሄ ሁሉ የግንዛቤ ስህተት። ከደጋ ቀደምቶች መሀል አንዱ አንድ ዳቦ አንድ ብር ገባ አሉት። አንድ ዳቦ አንድ ብር አይደለም አንድ ስንዴ ዳቦ የሚሰራበት ስንዴ አለ አይደለም 200 300 400 ስንዴ ተፈጭቶ ነው አንድ ዳቦ ሊሆን የሚችል። አንድ ስንዴ ለምን 100 ብር አይሆንም? እኔ ቀጥ ብዬ አላህን እገዛዋለሁ ቀጥ አድርጎ ይረዝቀኛል ነበር የሚሉት እነሱ። የሚተማመኑት በአላህ ነው። ከዛ በኋላ በኢማናቸው እውነት የአላህ ባሪያ ከሆኑ ከብትን በሬን ያበላ እንዴት ነን ያበላኝ። ነገር ግን በራሴ ስተማመን እሱን ስረሳው እንደተረሳ ይተወኛል። ወደ ተማመንኩበት ነገር አስጠግቶ ይሄዳል። ማን ሁሉ የአላህን ተነፍሰው የአላህን ምትበላው የአላህን ምትጠጣው የአላህን ምትራመደው ኢና ሊላሂ ወኢና ኢለይሂ ራጂዑን። ግን ይሄን አከናውን በተግባር ደረጃ አከናውን ዳ በትንሹ መብቃቃት አላህን የመፍራት ምልክት ነው። ደስ የሚለው በትንሹ ተብቃቃ ስትኖር። ሰፊው ሀብት በመጣ ቁጥር ጭንቀት ነው ይዞ የሚመጣው። እስኪያገኙት ጭንቀት ካገኙት በኋላ መቼ ይሆን የማጣው? በምን ይሆን የማጣው? ጠላት ይገድለኛል፣ ይወረሳለሁ፣ ይሰረቃለሁ፣ ይዘረፋለሁ፣ ሲሕር ይሰራብኛል። ማይመጣ ዳጣና ወስዋስ የለም። በትንሹ ተብቃቃ ስትኖር ግን የሰላም ህይወት መኖር ትችላለህ። አላህ ከትቦት ርዝቁ በሐላል ከመጣ በሐላል ከያዝኩ ብዙ ኸይር ከሰራህበት ያን ያክል አትጨነቅ። እጅህ ላይ ከሆነ ያን አያያዙን ካወቅበት ወልኢስቲዕዳዱ ሊየውም ረሒም። ሶስተኛው የተቅዋ ተፍሲር ተቅዋን ከሚገልጹ ነገሮች አንዱ ለመጨረሻው ጉዞ ቀን መዘጋጀት። ለመጨረሻው ጉዞ ቀን መዘጋጀት፣ ለሞት መዘጋጀት፣ ለአኼራ መዘጋጀት ነው። በትክክል አላህ የሚፈራ ሰው ወደ አኼራ ሲሄድ ይዤው መሄዱ አያኮራም የሚልን ነገር አይሰራም። ሰው ተበድሮ ክዶ የሰውን ስም አጥፍቶ ጎረቤቱን አስቸግሮ በቆሻሻ ታጅቦ ወደ አኼራ መቅረብ ይፈራል። እዚህ ጸጥቶ በተውበት ጸጥቶ ያልሄደ አኼራ ላይ ኢለም የተዳረኩ ረሕመቱ ረቢሂ የሚያጸዳው የጀሃነም እሳት። በጀሃነም እሳት ከምትጸዳ እዚሁ በተውበት ጸጥተህ የጀሃነም እስር ቤት ላይ ከምትታሰር እዚሁ ከወንጀል ስሜት ትንሽ ጊዜ አስረህ መኖር ነው የሚሻለው። ይህ የሚሳካው መቼ ነው? መንገደኛ ነኝ ሲሉ ባስ የሚጠብቅ ባቡር የሚጠብቅ የአየር በረራ የሚጠብቅ ሰው በሙሉ ልቡ አይተኛም። በረራ ተራዝሟል እንኳን ቢባል እዚሁ እጠብቃለሁ ይላል። በጣም ጠንቃቃ ሰው ከሆነ የበረራው ጉዞ እንቅልፉን እንዲገፋ ያደርገዋል። ከሀገር ሀገር ነው የ2 ሰዓት የ3 ሰዓት 1000 2000 3000 ኪሎ ሜትር ርቀት ነው የሚመለሱበትም ነው። እኔ አኺራው ከዚህ በብዙ እጥፍ የሚለይ ነው። አንተ ሄደው ላትመጣ ነው። ዘመድ የሌለበት አማራጭ የሌለበት ፈጥኖ ደራሽ ረዳት የሌለበት አንተና ስራ ብቻ ትኖሩበት ቀብር። ወደዛ የሚጓዝ ሰው ሁሌ መዘጋጀት አለ። ወልኸውፉ ሚነል ጀሪያ አላህን ተባረከ ወተዓላ መስጋት መጠንቀቅ፣ ያየኛል ይሰማኛል ብሎ መፍራት። እነዚህ የተቅዋ መገለጫዎች ናቸው።
ነገር ግን ተቅዋ ብዙ ጊዜ እንዲሁ በቃል ይመስለናል፣ በልብስ ይመስለናል። ለዚህ ነው የተቅዋን ቦታ እዚሁ ግጥማቸው ላይ ገልጸውታል። ፈተቅዋላሂ ማ ጃወረት ቀልበ ምርኢን ኢላ ወሳ። የተቅዋ ቦታው ቤቱ የት ነው? ቀልብ ነው፣ ልብ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ባለ ሐዲስ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና ያሉ ሶስት የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ ያለው እዚህ ውስጥ ነው፣ የአላህ ፍራቻ እዚህ ውስጥ ነው። ልባቸውን ያስ ደረታቸውን ያስ እዚህ ምን አሉ ነው ወርዲ ረሃይ የአላህ ፍራቻ ማጃወረት ቀልበ የአንድን ሰው ልቡን ጎረቤት ካደረገች ልቡ ውስጥ ከተገኘች ልቡ ውስጥ ተቅዋ ከሰፈረ ኢላ ወሰል በሰላም ካሰበው ይደርሳል፣ ጀነት ይገባል፣ የአላህን ውዴታ ያገኛል። የትልልቆችን የታላላቆችን የአብራሮችን የሙቀረቦችን ደረጃ ይደርሳል። የአላህ ፍራቻ መኖሩ የሚያስገኘው ብዙ ጥቅም አለ። የአላህ ፍራቻ ከልብ መጥፋቱ የሚያስከትለው ብዙ ጉዳት አለ። አላህን መፍራት ከሚያስገኘው ጥቅም አንዱ ስራ ተቀባይነት የሚያገኘው አላህን መፍራት። ይሄ ብቻ ይበቃል። የሰራነውን ያክል ብንሰራ የለፋነውን ያክል ብንለፋ አላህን ካልፈራን አላህ ስራችን አይቀበልም። በሌላ በኩል ደግሞ አላህን መፍራት በምንተውባቸው አላህን በምናምጽባቸው ወቅቶች በምንሰራው መጥፎ ስራችን የሰራነው ጥሩ ስራ ይታበሳል። አላህን የማይፈራ ሰው መልካም ስራውን አላህ አይቀበለውም። ኢነማ የተቀበሉላሁ ሚነል ሙተቂን። አላህ እኮ ስራ የሚቀበለው እሱን ከሚፈሩት ነው። እሱን የማይፈሩ ለፈለጉ ቢሆኑ አላህ አይቀበለውም። አንድ በሌላ በኩል ደግሞ ነው የሚቀበለው እንኳን ኸይር ስራ አላህ ዘንድ የምናገኘው እኛ በመጥፎ ስራችን አብሰን ካላስወገድ ነው። በዚህ በኩል ኸይር ስራ እየሰራ በዚህ በኩል ሸር ስራ የሚሰራ ሰው ኸይሩን ስራውን ሸሩ አብሶ ይወስድበታል። ኢነል ሐሰናቲ ዩዝሂብነ ሰይአት። ጥሩ ስራ መጥፎ ስራን ያብሳል እንደተባለ ሁሉ መጥፎ ስራን ጥሩ ስራን ያብሳል። ይሄን የሚያሳዩ ብዙ ምሳሌዎች አሉ። አንዲት ሴት አለች፣ ትጾማለች ከፈርዱ በተጨማሪ ሱና፣ ትሰግዳለች ከፈርዱ በተጨማሪ ሱና ወዘተ ወተፍዐል ሌላም ኸይር ስራ ትሰራለች። ነገር ግን ጎረቤቷን በምላሷ አዳ ታደርጋለች፣ ታስቸግራለች፣ ትሳደባለች፣ ትነጫነጫለች አሏት። ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ያ ፊና እሷ የሳት ናት ፋንሳለች። ትሰግዳለች ከፈርዱ በተጨማሪ ሱና፣ ትጾማለች ፈርዱ አይደለም ሱና ተጨማሪ፣ ሰደቃም ትሰጣለች ከዘካም ተጨማሪ፣ ሌላም ኸይር ስራ ትሰራለች። ይሄን ሁሉ ምን አብሶባት ነው? ዋጋ አሳጥቷት ነው ጀሃነም የገባችው። ምላስህን ያዛል ለቡደር ብዙ ምክር ከመከሩት በኋላ ይሄን ሁሉ ቢጠቀልልልህ ምክር ልንገርህ እንዲያውቃውን ሲላቸው ምላሳቸውን አውጥተው ይዘው አእምሮ ላይ እንዲሳል እንዲቀረጽ ምክሩ የቃል ብቻ ምክር የተግባር ምክር እንዲሆን እንዲያስታውሰው የራሳቸው ምላስ አውጥተው ያዙና ይሄን ተቆጣጣው። እስካሁን የነገርኩህ ምክር ለብዙ ተፈዳይሎች መልካም ስራዎች ነግሮች ይሄ ሁሉ የሚጠበቅልህ የሚጠቅምህ አኺራ ላይ የሚያድንህ ምላስን ከያዝክ ከተቆጣጠርኩና ይሄን የሰው ልጆች በሚያወሩት ሁሉ ይጠየቃሉ። እንዲያላችሁ ነብዩ ሰለላሁ ዐለይሂ ወሰለም وهل يكب الناس على مناخرهم او قال على وجوههم الا حصائد السنين ምን ነክቶህ ነው ሰዎችን ጀሃነም ላይ ባፍጥማቸው ባፍንጫቸው የሚደፋቸው ነገር አለ እንዴ? የምላሳቸው መዘዝ እንጂ ነው ነብዩ። ስለዚህ በአንድ በኩል ኸይር በሌላ በኩል ሸር መስራት አረሙ ከባድ ነው፣ መዘዙ ከባድ ነው። አንድ ኸይር እየሰሩ 11 ሸር የሚዘሩ ከሆነ ደግሞ አይመጣጠንም ማለት ነው። አንድ ሞኝ ገጣሚ ነበረ በአባስዮች ዘመን። እዚህ ጋር አንድ ብርሌ አስቀምጥ፣ እዚህ ጋር አንድ ቁርአን አስቀምጥ፣ አንድ ብርሌ ፉት በልና አንዴ ተጎንጭና አንድ አንቀጽ ቅራ፣ ፈሸሩ ذا بخير ذا فإذا الله قد عفا እያለ ይጫወት ነው። ዝም ብለህ በባዶ ኸምር መጠጣት ነው እንጂ አላህ ዘንድ የሚያስጠይቀው ኸምርና ቁርአን ጎን ለጎን አስቀምጠህ አንዴ ኸምር ተጎንጭት አንድ አንቀጽ ስትቀራ አንዱ አንቀጽ ኸምሩን ይሰረዝልሃል፣ አንድ እኩል ይሆናል፣ አላህ ከዛ ይቀርልሃል ይል ነበር። አላህ ይቅር ይበለው። በርግጥ ኋላ ላይ ተወብቷል፣ ተወት አድርጎ ብዙ መልካም የተቅዋ ስንኞችን ቋጥሯል። ነገር እንደዚህ አይነት ሰዎች አሉ። የተለያዩ ወንጀሎችን ሰርተው ሐጅ ሳደርግ አላህ ይቅር ይለኛል፣ ጁማ ሰደቃ ሰጥ ይቅር ይለኛል። እስከ ጁማ መቆየትን በምን አውቀህ? ሰደቃውንስ እንደሚቀበልህ በምን አረጋገጥ? ባህር ውስጥ ገብቶ አውጡኝ አውጡኝ ማለት ነው የሚሻለው ወይስ ዋና ማይችል ሰው ሳይገቡ ከሩቁ መጠንቀቅ ነው የሚሻለው? ይሄን ከተቅዋ ጥቅም አንዱ ስራችን ተቀባይነት የሚያገኘው አላህ ስለሆነ ተቃራኒ አላህን ካልፈራን ስራ ዋጋ አይኖረውም ማለት ነው። ወከዛልክ የቂያም ቀን ቢድኑት አላህን የሚፈሩ ሰዎች ናቸው። አላህን ያልፈራ ከቂያም ቀን መዋረዱ አይቀርም። ሌላው የግጥማቸው መጨረሻው ክፍል እጅግ በጣም ድንቅ ለሁላችንም ራሳችን የምንመዝንበት ግጥም ምናምን ለይሰ መን የቅጠዑ ጡርቀ አልበጠላ ኢነማ መን የተቂላህ አልበጠላ። ረጅም መንገድ መጓዝ የሚችል በሩጫ የሚያሸንፍ አይደለም በጠል ጀግና ማለት ክብደት የሚያነሳ አይደለም ጀግና ማለት። ጀግና ማለት አላህን የሚፈራ ሰው ነው። ስለዚህ እውነተኛ ጀግና
አይኑን ከሐራም ሰበር የሚያደርግ ሰው ነው ማለት ነው። ሆዱን ከሐራም የሚያጾም ሰው ነው ማለት ነው። እጁን አላህ ካልፈቀደለት ስንሰራ የሚሰበስብ ነው ማለት ነው። እግሩ ወደ ፈለገበት መሄድ፣ እጁ ወደ ፈለገበት የሚሰነዘር፣ አይኑ የፈለገው የሚያይ፣ ምላሱ የፈለገውን የሚያወራ አላህ ነው። የአላህ ፍራቻ በልብ ነው ይላሉ። ይህን በልብ ነው ኢማን በልብ ነው የሚሉ ሰዎች ተሳስተዋል። አዎ ዋናው ኢማን ሞተሩ ልብ ነው። ነገር ግን ሞተሩ ሲሰራ ነው የመኪና ሁሉም ክፍሎች አብረው ይሰሩት። ሞተሩ ከተበላሸ ሌሎች ነገሮች አይሰሩም። ኢማን እንደዚህ በትክክል ልብ ውስጥ ኢማን ያለ ሰው አይኑ ላይ፣ እጁ ላይ፣ ሰውነቱ ላይ፣ አለባበሱ ላይ፣ ስራው ላይ፣ የቀን የማታ ውለው ላይ ይታያል፣ ይንጸባረቃል። አህዋሉ ሁሉ ተበላሽቶ ኢማን በልብ ነው የሚልህ ሰው በጣም የሰውነት አካላችን አንዱ ሲታመም ሌላው ሰውነት እንደሚታመመው ሁሉ የልባችን ኢማን ሲደክም ነው ሌላ ሰውነታችን የሚታመም። ልቤን ገልጠህ አይተሃል የሚሉ ሰዎች የልብህን እኮ እጅህ አሳይ፣ ከግራ አሳይ፣ አይን አሳይ፣ ምላስ አሳይ። ገልጦ ማየት ለምን ያስፈልጋል? ቀዶ ጥገና የኔ ሙያ አይደል? አንተው ራስህ ቀዶ ጥገና አድርገህ አውጥተህ አሳይተሃል ማለት ነው። ወመን አላህን የሚፈራ ንግግሩን፣ አለባበሱን፣ እርምጃውን፣ ውሎውን ሊገመግም ይገባዋል። ተቅዋ የሚባለው ይሄ ነው። ተቅዋን ከሚፈስሩ የደጋግ ቀደምቶች ንግግር አንዱ ተቅዋ ምንድነው ተብሎ ተጠየቀ። ጥያቄውን ቀጥታ ከመመለስ ይልቅ በጥያቄ መለሱበት። እሾህ በተሞላ መንገድ ሄደህ ታውቃለህ እንዴ አሉት። አሁን መንገድ ሄደህ ሳል የሆነ ቦታ ላይ መንገዱ ሙሉ በሙሉ እሾህ ሆኖ ገጥሞ ያውቃል? አዎ። እንደዚህ አይነት መንገድ ሲገጥም ምን ታደርጋለህ? አንዳንዴ እየደለልኩ አልፋለሁ፣ አንዳንዱን አጥፌ በሌላ በኩል ሸውጆ ይላል፣ አንዳንዴ ደግሞ ዝቅ ሆነ እመለሳለሁ። ተቅዋ ማለትም ይሄ ነው። ይሄ በጣም ድንቅ በምሳሌ ተቅዋን የሚፈስር የደጋግ ቀደምቶች ነገር። ተቅዋን ይሄ ምን ማለት ነው? የሆነ ስራ መስራት ጀመርክ። ልክ ስራውን ፕሮሰስ እያደረግህ ሳለ የተወሰነ ከሄድክ በኋላ ጉቦ ካልከፈልክ ተባለ። የሆነ ቦታ ላይ ካልዋሸህ ተባለ። የሆነ ቦታ ላይ አንተ ጋር የሌለ ሰነድ ካላመጣህ ተባለ። በግራም በቀኝም ስትሄድ ሁሉም ሐራም 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 ሐራም። ጉቦ ሳስር ማለት የምችልበት ካለ ታግለህ በሰው አስጠንቅቀኸው ከሱ በላይ የሆነ ባለስልጣን ነገር እቺን አላ የሆነ ሰነድ ያስፈልጋል ተባለ። ያ ሰነድ አንተ የለህም፣ ክራይቴሪያውን አላሟላህም። እሱንም በሆነ መልኩ አለፈው። የሌለህን ካፒታል አለው የሚል ሰነድ አምጣ ተባልክ። እሱም ግን እንዴት አድርገህ አምጣህ? ካመጣህ ሹፋ አላስቆምህም ማለት ነው። የለም ተቅዋ ማለት ያንተ ያልሆነውን የሌለውን ካመጣህ ህጉ የሚፈቅድልህ ይሄን ያክል ባላንስ አለው የሚል ከባንክ ማስረጃ ካመጣህ ነው፣ ሰው ካመጣህ ነው ነበር ይፈቅድ። የለም 10 ዓመት 20 ዓመት ይጠበቅብሃል ያን ባላንስ ታገኝ ዘንድ። ግን አንተ ለጊዜው እንዲፈቀድ አሁን የሚሰራ ነው የሚያሳዝን ነው። አንዳንዴ ዲን ያውቃሉ የሚባሉ ሰዎች እንደ ዲን ቅርብ ናቸው የሚባሉ ሰዎችም ያሉ በቀናት ለመበልጸግ ሰዎች ማይገቡበት ገደል ማይፈነጥሩት እንዳይ እንደዚህ አይነት ነገር ከመብላት እኮ አንድ ሙዝ ወይም ደግሞ አንድ ቴምር የመጠጥ ትታጠርና ብትመሻል አላህም ብሎ አይተዳል። ፈትኖ ከፈተና ያወጣ። ተቅዋ ማለት ይሄ ነው ባጭ። የሆነ ነገር ማግኘት ፈልገህ አንድ ተራመድክ፣ የሆነ እንቅፋት አጥር ገጠም፣ የሆነ ተራመድክ፣ ገደል እሾህ ዘለህ አልፈኸው ሸውደኸው ትሄዳለህ። ተቅዋ አለህ ማለት ዝግ ሆነበት ትመለሳለህ። ተቅዋ አለህ ማለት ሁሉንም ረግጠኸዋለህ። ተቅዋ ይሁን ሰማነው እንጠቀም ላይ አይደለም ያድርገን። ለሁላችንም ተካሚበት ከመልካም ስራ ጋር ያድለን ያግራል። ማለትም ሸይጥ ከዚህ በሚጀምረው ጀዲድ ዛሬ ተርሳችን ይዘርቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።